ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው አንዱ ፍቹ። ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው። እግዚአብሔር ተዋጊ ነው ይላል አይደለም? 12 ዓመት ደም ሲፈሳት የነበረችው 12 ሁሉ ደም ሲፈሳት ጎረቤት እንኳን ተጸይፋት በቅል ቋጥረው ነበረ እህል የሚሰጧት። ዘግተው ከባዶ ጎጆ ሰጥተው በሸምበቆ አድርገው ነበር የሚሰጧት ተጸይፈዋት። በምን ማለፍ ትችል ነበር እቺ ሰው? ዘኪዎስስ ሩጦ ዛፍ ላይ ወጣ። እሷን ደግሞ ቆሻሻዋን እያሉ ነው ያሳልፏት። ኧረ እንዳትነኪን እያሉ ሲሸሹላት ታልፋለች። እግዚአብሔር በየትኛው መንገድ አድርጎ ወደሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ፣ ስለዚህ እግዚአብሔር ለፈለገው ሁሉ ምንድነው ቅርብ ነው በእውነቱ ማለት። የኛ መገፋፋት ስንቱ ክርስቲያን እንዳይሆን አድርጎታል። የኛ መገፋፋት እርስ በርስ መበላላታችን ክርስትና እንደዚህ ከሆነ ቀልጬ ልቅር ብሎ ሰው ሊመጣ አስቦ የሚቀር ስንት አለ። የኛን መገፋፋት እያየ አሁን ይሄ አስሮት ምንድነው? እንጨት ወርቅ ነህ ወርቅ ሆና ነው ወቀይኩኝ ይለልን ብትባል ወዲት ይወጣ። አርስቶትል ይመስለኛል ፈላስፋው እንኳን ምንድነው ያደረገ? ሰዎች ወግ ሊነግሩ ሲሄዱ ሶስት ነገር ይጠይቃል አለው። ወግ ልነግርህ ነው አለው አንዱ እየሮጠ ሄደ። ቆይ ሳትነግረኝ ሶስት ጥያቄ ልጠይቅህ አለው። አንድ አይተኸዋል ወይ? አንድ ሁለተኛ የምትነግረኝ ነገር ክፉ አይደለም ወይ? ሶስተኛ ይጠቅመኛል ወይ? አይተኸዋል? አላየሁትም። ክፉ ነው? አዎ። ይጠቅመኛል? የለም። ቤት ክንድ መልሶ ቤቱን ሰደደው ማለት ነው። እነዚህን ነገሮች ልብ ማለት አለብን በእውነቱ ማለት ነው። ይሄ ወሬኛነት ይጎዳናል። አምላክን ሰው ያደረገው በዓለም ላይ መታዘዝ መጥፋቱ ነው። እርግማንን ያመጣው አለመታዘዝ፣ ሞትን ያመጣው አለመታዘዝ። መርጠን ነው የምንታዘዘው ማለት ነው። በፍጹም መፈተን አልለመድንም በእውነቱ ማለት ነው። መፈተን አልለመድንም። ከነ ሞገሳችን ነው የምንኖረው። እንደዚህ ትከሻችን እንዳበጠ ማለት ነው። እንዴት ብለን እንደፈር? ወይ ግሩም እኮ እንዴ! ወይ ግሩም እኮ ሰዎች መጨረሻ ላይ የሚወዱ ማንን መሰላችሁ? መጨረሻ ላይ ራስ ወዳድ ነው የሚሆኑት። የመጨረሻው ትውልድ መገለጫው ራስን መውደድ ነው። እኔን እስካላከበረኝ ድረስ ገደል ይግባ። እኛ የ100 ቀን ንስሐ ልናዘዝ እንችላለን። 300 ቀን ቀኑና የሚያስብ ንስሐ ልናዘዝ እንችላለን። ዝም ብሎ አሁን ንስሐ አባት ሄዶ እግዚአብሔር ይፍታ ቤት ክንን ሲሉን ሊቄስ ግን ትክክል ናቸው። ቀን ምን አልሰጡኝም በዛ አላረጉት ማሳነሱት ታድሶ ናቸው እንዴ ሊል ይችላል። እጅ ሰው እጅ ሞኝ አይደለ? ብቻኛ የሚጠበቅብን ምንድነው? መጣ ሄድ በቃ የለብህም አልመሄድ ምን ጨነቀህ አንተ? ጎበዝ ሽታ አይበልጥም ወይ? ሄደ እንግዲያማ ተቀጥቀጥ። አይ እሳቸው እንደው ቢሉኝም እኔ 500 በቀን ብጣ አይሰራም። የሚበልጠው ምኑ ነው? በሉ ንገሩኝ እንጂ መታዘዝም። ለሰራነው ኃጢአት ካሳ ብንከፍል ሰማይና ምድርስ ካሳ ቢሆኑ ይበቁናል? ደሞስ እግዚአብሔር የሌለው ነገር ምን ኑሮ ምን ልንሰጠው እንችላለን? ብንሰግድስ እንኳን እኮ እሱ በሰጠን ጉልበት ነው። ስለዚህ ምንድነው? መታዘዝ ነው። ቀኖና መታዘዝ ነው። ባይሆን ጨምሩኝ ግን ይባላል። እንደው ሰውነቴም እንዲገሰጽልኝ ጨምሩኝ ማለት ግን ይቻላል። ቅልስልስልስልስ እንደባብ አይገባኝ። ልቡ እኮ የኢትዮጵያ አንደኛው ተራራ ራስ ዳሽን 4620 ሜትር ነው። የልቡ ትዕቢት እኮ እዚያ ይበልጣል እኮ ትጥነው ግን ቤት የሰናፍጭ ቅንጣቱ ዝቅን እንዲ መቀመጫው አይገባኝ ምን ትኑ እኔ አይገባኝ ፈሰሰ ትትን ነው ወደ ቅዳሴ አዚያ ግን ወሩረ ነው የመጣ ነው። ስንት ሰው አለ በእውነት ማለት እግዚአብሔር የሚፈልገው ይሄንን ነው። ሌላ ምንም ማለት ተሮጠ መጨረሻ የምንመለስባት መነሻችን ፍቅር ብቻ፣ ሌላ የትም መድረሻ የለንም። ቢመረንም ይኸው ነው እንዋጠው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም በድጋሚ እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? በቸርነቱ እስከዚህ ሰዓት ያደረሰን የአበው አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ሁላችሁንም እንኳን ለሰባተኛው የዐቢይ ጾም ሳምንት ለሰንበተ ክርስቲያን ቅድስት ለሆሳዕና በዓል በሰላም አደረሳችሁ። እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን።
እመቦ ዘይቤለክሙ ምንተ ትገብሩ በሉ እግዚኦሙ ይፈቅዶሙ። ምን ታደርጋላችሁ የሚላችሁ ሰው ቢኖር ጌታቸው ይፈልጋቸዋል በሉ። የማቴዎስ ወንጌል ምዕራፍ 21 ከቁጥር 3 ላይ ያለ ኃይለ ቃል ነው። እንግዲህ ወበጺሖ ኢየሩሳሌም በጽሐ ቤተ ፋጌ እንተገቦ ደብረ ዘይት። ኢየሩሳሌም በደረሰ ጊዜ በደብረ ዘይት አጠገብ ቤተ ፋጌ ከሚባል ቦታ ደረሰ ይላል ጌታችን። ቤተ ፋጌ የሚባል ቦታ ላይ ደረሰ። ደቀ መዛሙርቱንም እንዲህ አላቸው፣ ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለው ሀገር ሂዱ። ወትረክቡ እድግተ እስርተ ምስለ እዋላ፣ ከግልገሏ ጋር የታሰረች አህያ ታገኛላችሁ። ፍትሕወን ወአምጽእወን ሊተ፣ እነሱንም ከታሰሩበት ፈታችሁ አምጡልኝ አላቸው። ወሆሩ አርዳይሁ ወገብሩ ከማዘዞሙ እግዚእ ኢየሱስ። ደቀ መዛሙርቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንዳዘዛቸው አደረጉ። ሁለት አህዮችን አገኙ። ሁለቱን አህዮችም ይዘውለት ፈተው አመጡ። ወረሃኑ አልባሲሆሙ፣ ልብሳቸውን በአህዮቹ ላይ አነጠፈልን። ሐዋርያት በአህዮቹ ጀርባ ላይ ልብሳቸውን አውልቀው ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ አነጠፉለት። ከዚህ በኋላ ሕዝቡ ሁሉ ሲያዩ ወለ ይበዝሁ ሕዝብ ነጸፉ አልባሲሆሙ፣ ብዙ ሕዝቦችም አይተው ከአህያይቱ በታች ልብሳቸውን አነጠፉለት። ሐዋርያት ከልብሱ ላይ ነው ከአህያይቱ ላይ ነው ያነጠፉ። ሕዝቡ ደግሞ ከአህያይቱ በታች ልብሳቸውን አነጠፉ። ሌሎቹ ደግሞ ወካላን ይመትሩ አይጹቀ እምፀው ወይነጽፉ፣ ሌሎች ደግሞ ከዛፉ ላይ ቅጠል እየቆረጡ ያነጥፉለት ነበር። ምን ስር የሚያነጥፉለት? ከአህያይቱ በታች ያነጥፉለታል። ጌታችንም በአህዮቹ ላይ ተጭኖ ወደ ኢየሩሳሌም ሄደ። ወደ ኢየሩሳሌም በአህያ ተጭኖ የሄደበትን ምክንያት ወንጌላዊው ቅዱስ ማቴዎስ ሲነግረን ዝንቱ ኩሉ ዘኮነ ከመ ይትፈጸም ዘተብህለ በነቢይ በልዋ ለወለተ ጽዮን ነዋ ንጉሥኪ ጻድቅ ወየዋህ ይመጽእ ሀቤኪ እንዘ ይጽያን ዲበ እድግት ወበእዋላ። ይህ ሁሉ የተደረገው የጽዮንን ልጅ እንዲህ በሏት። ይህ ሁሉ የተደረገው በነቢይ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢቱም እንዲህ የሚል ነው፣ የጽዮንን ልጅ እንዲህ በሏት፣ እነሆ ትሁት የባሕርይ አምላክ የሚሆን ንጉሥሽ በአህያ ተጭኖ ይመጣል በሏት ተብሎ አስቀድሞ በነቢዩ በዘካርያስ የተነገረው ትንቢት ይፈጸም ዘንድ ጌታችን በአህያ ተጭኖ ወደ ኢያሪኮ ከኢያሪኮ ተነስቶ ወደ ቤተ ፋጌ፣ ከቤተ ፋጌ ተነስቶ ወደ ኢየሩሳሌም፣ ከኢየሩሳሌም ወደ መቅደስ ገብቷል ማለት ነው። 16 ምዕራፍ ነው። ከቤተ ፋጌ እስከ ደብረ ዘይት 14ቱን በእግሩ ሂዶ 2ቱን በእናቲቱ አህያ ተጭኖ ሂዶ በግልገሊቱ ደግሞ መቅደሱን 3 ጊዜ ዞሮበታል። ይህንን ሲፈጽም ወለሂ ይመርሁ ወይተልው ሕዝብ ይብሉ ሆሳዕና ለወልደ ዳዊት ሆሳዕና በአርያም።
በፊት የሚሄዱትም በኋላ የሚከተሉትም ሕዝቦች ሆሳዕና በአርያም ለዳዊት ልጅ ሆሳዕና መባል ይገባዋል፣ ቡሩክ ዘይመጽእ በስመ እግዚአብሔር፣ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ያመሰግኑ ነበር ይላል። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ወደ ውስጥ ሳንገባን ታሪኩ ብቻ እንግዲህ ተመልከቱ። ቅዱሳት መጻሕፍት እንደምንድን ናቸው? እንደ እሸት ናቸው። እሸት ስለሆኑ ፈልፍለን የምንበላው እሸት አለ፣ እንዳለ የምንበላው እሸትም አለ። ፍሬውን የምንበላው እሸት አለ፣ አገዳውንም ጭምር የምንበላው እሸት አለ። ቅዱሳት መጻሕፍት እንደዚያ ናቸው። በታሪክነታቸው ብቻ ያስተምራሉ፣ ከውስጥ በደበቁት ምስጢር ያስተምራሉ። በሁለቱም ነው የሚያስተምሩት። በላይኛው በሰሙ ብቻ ሲያስተምሩን ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ምንድን ነው ያላቸው? ሁሩ ሀገረ ዘቅድሜክሙ፣ በፊታችሁ ወዳለ ሀገር ሂዱ፣ የታሰረ አህያ ታገኛላችሁ፣ ያንን አህያ ፈታችሁ አምጡልኝ፣ ሰው ደግሞ ያገኛቸዋል። በጣም አደገኛ ትእዛዝ ነው። ይሄንን መታዘዝ የሚችል አይምሮ የት ይገኛል? አንደኛ ሀገሩ ተጠቅሷል? አልተጠቀሰም። በፍጹም አልተጠቀሰም። ስንት ኪሎ ሜትር ሊወስድ ይችላል? ሀገር ወደፊት ወዳለው ሀገር ነው ያለው። ወደፊት 10 ዓመት የሚያስጉዝ ቢሆንስ? ይሄን ያህል አልተባለም። የሚታዘዝ ሰው ዝም ብሎ ነው መታዘዝ ያለበት ማለት ነው። ዝም ብሎ ይሄን ያህል ሂድ ተብሎ እንዴት ሊሆን ይችላል? የማይቻል ነገር ሁሉ ለሚታዘዝ ሰው ይቻላል። ለዚህ ነው ሲራክ ሲናገር አባትህ ባረጀ ጊዜ ፀሐይ በእንቅብ አጠራቅመህ ቤት ውስጥ አግብተህ አሙቀኝ ቢልህ እምቢ አትበለው የሚለው። እንግዲህ ፀሐይን በእንቅብ አጠራቅሞ አስገብቶ ማሞቅ አይቻልም። የማይቻል ነገር ቢሆን እንኳን እምቢ አትበል፣ ስለመታዘዝህ ይደረጋል። ስለመታዘዝ የማይቻል ነገር ስለመታዘዝ ይደረጋል። እንዴት ሊሆን ይችላል? አሁን ብዙ ጊዜ ባለፈው በኒቆዲሞስ ትምህርታችን ተማምረናል። የማያምን ሰው አይምሮ ሁልጊዜ አንዱ ችግሩ ማመካኘትና እንዴት ይሆናል ማለት ነው። ኃጥእ ሰው በላኩት ጊዜ ያመካኛል፣ በመንገድ ላይ ያንበሳ ደቦላለ ይላል ሰሎሞን። ስለዚህ የማይቻለውን ነገር መታዘዝ ሁሉን ያስችላል። እንግዲህ ታውቃላችሁ፣ አንድ ዘግቶ የሚጸልይ ሰው ነበር፣ ፍጹም ባይታዊ ነው። አንድ ደግሞ የሚታዘዝ ታዛዥ የሆነ ደግሞ በገዳም የሚኖር ካርዲቱ አንዱ ነበረ። ለበዓል የሚሆን ቄጠማ ጭዳችሁ ኑ ብሎ ከገዳም ታዘዙ። ሲታዘዙ አንዱ ዘግቶ ይጸልያል፣ የበቃ ባይታዊ ነው። አንዱ በገዳሙ መታዘዝ ብቻ ነው ሀብቱ፣ ይታዘዛል። አጭዳችሁ ተብለው የዘጉትም ታዛዡም ተላኩ። ቄጠማው ያለ ከባህሩ ከመሃል ላይ ነው፣ መሃል ላይ ነው ያለ። ያ ታዛዥ ምንም ይሁን ምን ገብታችሁ እንድታመጡ ተብሏል። እየረገጠ ሲሄድ አዞዎችን እየረገጣቸው በእምነት እኮ ነው፣ በመታዘዝ አምጣ ብለውኛል አመጣለሁ ብሎ የታዘዘ ሄደ። ዘወር ቢል ዘግተው የሚጸልዩት አባ እዛ ዳር እንደቆሙ ናቸው። ይምጡ እንጂ ኧረ ልጄ እኔ አንተ ደረስክበት አልደረስኩም። መታዘዝ ከዚህ ሁሉ ነገር በላይ ነው በእውነቱ ማለት ነው። መስዋዕት ሁሉ ከማቅረብ ታውቃላችሁ አይደለም? አዳም እግዚአብሔርን የበደለበት ትልቁ ነገር ምን ይመስላችኋል? አለመታዘዝ አይደለም? ክርስቶስ በአዳም ተገብቶ ያደረገው ምንድን ነው ይመስላችሁ? ንገሩኝ እንጂ። መታዘዝ እኮ ነው። 5500 ዘመን ያደረገው የሁላችን አንታዘዝም ባይነት ወክሎ ነው እኮ ክርስቶስ በዕለተ ዓርብ ሲታዘዝ የዋለ። ያልታዘዝነውን ሰዎች ሁሉ አመፀኝነት ክርስቶስ ወክሎ ሲታዘዝ ዋለ። ያንን ኦሆ ብሂሎ ታዛዜ ከዊኖ መጻላድህ ነው ይላል ቅዱስ ያሬድ። እሺ ባይ ሆኖ ታዛዥ ሆኖ ዓለምን ለማዳን መጣ ይላል። ኦሆ ብሂሎ ታዛዜ ከዊኖ እሺ ባይ ነው ክርስቶስ፣ እምቢ ባይ አይደለም። አምላክን ሰው ያደረገው በዓለም ላይ መታዘዝ መጥፋቱ ነው። እርግማንን ያመጣው አለመታዘዝ፣ ሞትን ያመጣው አለመታዘዝ። መርጠን ነው የምንታዘዘው ማለት ነው። አሁን በጣም በተለይ እንግዲህ መጨረሻ ላይ የሚጠፋው ምን እንደሆነ ታውቃላችሁ? አሁን እንግዲህ ወደ ዓለም ፍጻሜ እየቀረብን ነው መጣ ቁጥር የመጀመሪያው የሚጠፋ
ትህትና ነው የሚጠፋው። እልም ብሎ ነው የሚጠፋው። መታዘዝ ፈጽሞ ይጠፋል። ቀጥሎ ሃይማኖት ነው የሚጠፋው መጨረሻ ላይ። ሰዎች መፍቀሪያነ ርእሶሙ ወንዋይ፣ ሰዎች መጨረሻ ላይ የሚወዱ ማንን መሰላችሁ? መጨረሻ ላይ ራስ ወዳድ ነው የሚሆኑት። የመጨረሻው ትውልድ መገለጫው ራስን መውደድ ነው። እኔን እስካላከበረኝ ድረስ ገደል ይግባ። ይሄ ነው ገደል መመሪያችን ማለት ነው። ከራስ ወዲያ ቁመት አዙሮ ይጣላል የምንድል ነው የሆነው ማለት ነው። ግን ራስን ለሌላው አሳልፎ ከመስጠት በላይ ፍቅር የለም ነው የሚለው። ራስን ለሌላው አሳልፎ ከመስጠት በላይ መኖር ማለት ክርስቲያን መሆን ማለት ክርስቶስን መምሰል ማለት ነው። እኔ ማለትን መተው ማለት ነው። በሰው መኖር በጣም ከባድ፣ በሰው ፈቃድ ማደር። እሺ ባይነት እኮ ይሄ ነው እኮ በእውነቱ ማለት ነው። ከቃሉ ጋር ናችሁ እ ድንግል ማርያምን ይህን ያህል የሚያስከብራት ዓለም የሚዘምርላት ምንድነው? መታዘዟ ነው። እሺ ማለቷ። እሺ ባይ ፈጻሚ ተፈቃድ እኮ ነው የሚሏት ሊቃውንቱ ሲጠሯት። ፈጻሚ ተፈቃድ፣ ፈቃድን የምትፈጽም ለሁሉ ሰው የምትታዘዝ። ነይ መቅደስ ግቢ፣ እሺ። ነይ የእርግማን ውሃ ጠጭ፣ እሺ። የአምላክ እናት ትሆኛለች፣ እንዴት ነው ይሆንልኛል? እኔ ታናሽ ገረድ ነኝ፣ ለእግዚአብሔር የሚሳነው ነገር የለም፣ እሺ። የአምላክ እናት ሆነሻል፣ ደግሞ እንግዲህ ወደ ግብጽ ሂጅ። አንድ ጊዜ አምላክ እናት ነሽ ማለት የአምላክ እናት ሆኜ ደግሞ የምትሰደድ ምን በወጣኝ ነው የማትል፣ እሺ። ሁሉን እሺ የምትልና በሽባይነቷ በእናቷ እምቢባይነት የሞጣውን ሞት በሽባይነቷ አስወጥታ ሰደደችው። እሺ ስላለች ማለት ነው። እሺ የምትል እናት ስላለች ነው እግዚአብሔርም ጸሎቷን እምቢ የማይላት። የጠየቀችውን ሁሉ ያደርግላታል። ሁሉ ለምን ሽባይ ናትና ምን የሚያስከለክላት ነገር አለ? ምን እና መታዘዝ ይሄ ነው። ቅዱሳን ሐዋርያት በጣም አስደናቂዎች ናቸው። አራያ የሌላቸው አብነት የሌላቸው እንዲሁ ዝም ብሎ ወደ እሱ ሀገር ሂዱ እንዲሁ እኮ ይገርም። አህያውስ የስንት ቀን ጎዳና ይፈጃል? ማን መንገዱን ነው የሚያሳየን? እንዴ ያሰረን ሰውዬ እንዴት ሊለቀን ይችላል? ረማ የማይታስብ ሰውዬው መጥቶ ምንድነው የምታደርጉ ሲላችሁ ባለቤቱ ይፈልጋቸዋል በሉ። ይሄ መልስ ይሆናል? እስቲ እግዚአብሔር ያሳያችሁ። አህያ ሰው ሰርቆ አስሮ ዝም ብላችሁ ሂዱ ስዳችሁ ስትፈቱ አይ ባለቤቱን የላከን ብትሉ ዝም ብሎ ይሰዳችኋል? ድንጋይ ይፈልጣል እንጂ። እንዴት ይሄንንስ እሺ ብለው ታዘዙ ነው። ቅዱሳን ሐዋርያት በሰበሰቧት በአንዲት ቤተክርስቲያን እናምናለን እኮ ይሄ ነው እኮ በእውነቱ። ባመኑላት፣ በተሰደዱላት፣ በታዘዙላት የመታዘዝ ቤተክርስቲያን እኮ ናት እቺ ቤተክርስቲያን። ራስን የማሳነስ ቤተክርስቲያን፣ የማመን ቤተክርስቲያን። የንን ዋጋ ከፍለው ነው የሄዱት እና እነሱም ሄዱ አመጡት። እና ለሰው ልጅ የሚያስፈልገው ምንድነው? እሺ ባይነትና ምንድነው? መታዘዝ ነው። አለማንጎራጎር፣ እሺ ባይነት፣ መታዘዝ፣ ትህትና። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ወደ ሐሳባችን እንምጣና ወደ ምስጢሩ እንጥ ጌታችን መድኃኒታችን ኢየሱስ ክርስቶስ እና እሺ በሉ ነው የምላችሁ። ሰው ሳንመርጥ መታዘዝን እንምረጥ፣ እንልመድ። ሰው ሳንመርጥ በእውነቱ ማለት ነው። በፍጹም ኦርቶዶክሳዊነት ማለት ዝም ብሎ መታዘዝ ነው። አሁን አንዱ ምንድን ያደረገ መሰላችሁ? ከቃሉ ጋር ናችሁ? አንዱ እንዲህ ያደርጋል። ልጅ ያለው ሰው ነው። እኔ እንግዲህ መነኩሴ ስለሆንኩ ታሪክም የማውቀው የመነኩሴ ነው አይደለም። ሌላ ነው የታወቀ ፖለቲካ ልተርክላችሁ ነው እንዴ? የማውቀው የመነኩሴ ታሪክ ነው። ማነብም የመነኩሳትን የአበውን ታሪክ ነው። ስለዚህ ምን ያደርጋል? ልጁን ይዞ ገዳም ልገባ ነኝ ይላል። ከነ ልጁ ለመመነን ነው። እንደዚህ ያደረጉ ብዙ አባቶችም እናቶችም አሉ። የገዛ ልጁ የሥጋ ልጁን ይዞ ነው። አበምኔቱ ምን አሉት? ልጅን ወስደ ባህር ጣለውና ገዳሙ ይቀበላል አሉት። ይገርም። እኔ የምንጨነቅ ልጁ ይድናል አይድንም፣ ይጸድቃል አይጸድቅም? ይጸድቃል። እሺ ከጸደቀን የሚጨነቀኝ ልጁ ልጄን ባህር ከተቸው የሚድን ከሆነ እሺ ይዘውት ባህር ሊጥሉት። ከባህሩ ዳር ሲደርሱ ምን አሉት? አይ ልጄን እንዳጥለው ባህር እንዳጥለው ብለዋል አበምኔቱ ተብለሃል አሉት። ኧረ ወደዚያ ሂድ፣ እኔ አበምኔቱ ጣል ብለውኛል እጥላለሁ። አሁንም አጣል ያሉ እሳቸው ናቸው። እዚያ በኋላ ተመልሶ ወደ ገዳሙ አስገቡት ይላል። ይሄ ሁሉ የሚያመጣው ምንድነው? መታዘዝ ነው። በፍጹም መፈተን አልለመድንም። በእውነቱ ማለት ነው መፈተን አልለመድንም። ከነ ሞገሳችን ነው የምንኖረው። እንደዚህ ትከሻችን እንዳበጠ ማለት ነው። እንዴት ብለን እንደፈር? ወይ ግሩም እኮ እንዲሁ ወይ ግሩም እኮ እኔ ታምቻለሁ ምናምን እዚህ ተርሶ ምናምን እዚህ መብተክተክ
ክርስቶስ እየታማ አይደለም ወይ? እንዲህ ይገርማቸዋል እኮ ሃይማኖት የሌለው ሁሉ አምላክን ሲያማ መስለኝ የሚውለው እግዚአብሔር እንኳን ታማው ብሎ አልተመሳጨም። አቤት ክብራችን፣ አቤት ክብራችን። ሌላ ልጨምርላችሁ። አንድ ባይታዊ ነበሩ እና እኒያ ባይታዊ ደቀ መዝሙራቸው ይሉታል ልክ ከጅብና ከነምር የበለጠ አንድ ክፉ አውሬ ያለ የሚኖር መቃብር ቤት ውስጥ እየመጣ አውሬ ያድንና ያነሰ ከሱ ያነሰ አውሬ ያድንና መጥቶ የሚበላው መቃብር ቤት ነው። እና አንበሳ ነምር ሁሉ የመግደል ኃይል ያለው አውሬ ነው። ከዛ ምን ይሉታል ደቀ መዝሙራቸውን ለመፈተን ባይታዊው ሂድና እንዲህ ያለ አውሬ ያለ ከሱ ከሚበላው ስጋ ቀንሰ ለኔ ያምጣልኝ አሉት። ተመልከቱ እንግዲህ ማለት ነው። በቃ አሁን ምን ትላላችሁ? እንደዚያ ብሎ አንድ ሰው ቢያዛችሁ እንደው ዝም ብሎ አንድ አባት ቢያዛችሁ እንደው ተመልከቱ። እኚህ ሰውዬ ምክንያት እየፈለጉ እኔን መጣላት ይፈልጋሉ አላልኩም? ይሄው እኮ አታይም እኮ እንደዚያ እኮ ቢያደርግ እንዲያውሉት ማለት ነው። አታይም እኔ እኮ እልሃለሁ አንተ አትረዳኝ እንጂ እኮ ይዘና አሉት። እሺ ብሎ ሲል ደግሞ የባሰ ነገር አመጡ። ምንድን ነው ያደረጉት? አውሬውን ይዘውን አሉት። ረስቸው ቆይ አውሬውን እየጎተትክ እንድታመጣው አሉት። ስታመጣው አባ ዮሐንስ ነው የሚባሉት እሳቸው፣ ደቀ መዝሙራቸው አባ ጳውሎስ ነው። አባ ዮሐንስ ና ብለዋል ብለው ይዘውን አሉት። ከዛ ሄደ። ሲያየው አውሬውን ሲያየው እሱ አውሬውም እሱን ሲያይ ቤት አለ። ተቆጣበት። እኔ አይደለሁም አባ ዮሐንስ ነው ያሉ እና እኔ አላልኩም እሳቸው ነው ያሉ አሉ። አሁን ልብ በሉ ልንታዘዝ ስንሄድ ደግሞ ሰይጣን ምን ሊያደርግ ይችላል? ሊያመጻድቀን ይችላል። ስማ ወልድ መንፈስ ቅዱስ አነዳለሁ ቅዱስ ምክትም ካልን ደግሞ አይሰማም። ሰይጣንም አይሰማም፣ አውሬም አይሰማም። በአበው አምላክ ከተባለ ግን ይሰማል። በቅዱሳን አምላክ በእኔ አይባልም። በቅዱሳን አምላክ ከተባለ ይሰማል። አሁን አባቶቻችን እንደሚነግሩን በዋልድባ አሁን ጥሩ እምነት ያለው መነኩሴ ከሆነ በበረሃው ሲሄድ አውሬ ቢገጥመው ግፋ አበው ብሎ ከተናገረ አውሬው ይቆምለታል። ግፋ አበው ማለት አበው በደረሰባቸው ግፍ ማለት ነው። ቅዱሳን በተቀበሉት ግፍ ይያለው ማለት ነው ከተባለ ይሄ ከገዳሙ ምዶ መነኩሴውም ሲጣላ መጋቢው ንዶ ግፋ አበው መቁን እንዳይሰጡት ገሌኔን ሰድቦኛል አለ። አይሰጡ በአበው ግፍ ይወታል እንዳትሉ ደግሞ እየሄዳችሁ መጋቢ እንዳታስቸግሩ። ችግር እኮ ነው ደግሞ አንድ ነገር ከተነገረ። ስለዚህ ና ይዘው አባ ዮሐንስ ነው ብለዋል። ሄደና ና እየጎተተ እንደ በግ ይዞት መጣ። እንደ በግ እየጎተተ የማይቻለውን የሚያስችል ማን ይባላል? እግዚአብሔር የሚያደርስ ማን ይባላል? መታዘዝ መልመድ አለብን በእውነቱ ማለት ነው። እኔ አሁን ይሄንን ስንማርኛ ይሄንን ወንጌል ለአንድ መምህር እየተረጎሙ እኔ እንኳን ይሄንኛውን ሳይሆን ሌላ ወንበር እየተማርኩ ባለ ሐዲሶች ይሄን ሲያስተረጉሙ ከሊቃውንት አባቶቻችን አንዱ ምን አሉ? ደቀ መዝሙራቸውን አንተ አሁን አህያ አምጣልኝ ብለህ አሁን ታመጣልኛለህ አሉት። ወዴት ሀገር ነው? ዝም ብለህ ወደፊት ድና አምጣልኝ ብለህ አሁን ወደ ምስራቅ ቢሉት የት ነው? ሶማሌ ነው። ምንድን ነው የማመጣልዎት ማለቱ አይቀር ማለት ትራንስፖርት ይሰጡኛል እንዴት አድርጌ በምን ነው የማመጣው ይላል ማለት ነው። አያችሁ የሚማረውን ሰው እንዴት እንደሚኖረው ካላወቀው ችግር እኮ ነው። እንናገረዋለን። መኖር ግን እንዴት ጭንቅ መሰላችሁ። ጌታ ለሐዋርያት ያስተማራቸው ይሄ ነው። ለእናት አባት መታዘዝ፣ ለንስሐ አባት መታዘዝ። ይኸው ለእናት አባት መታዘዝ ምን ያክል እንደሆነ እዩት። በምን መጠን እንደተናገረ እንቅብ በፀሐይ አምጥታ ሙቀኝ የማይቻል ትእዛዝ ነው። የእናት እርግማን ምንድነው ያለው? የአባት እርግማን መሰረት መርገማን ምንድነው ያለው? ይሰሩ መሰረተ። የአባት እርግማን መሰረት ይነቅላል። ወመርገመም ይሰብር አጽመ። የእናት እርግማን ደግሞ አጥንት ይሰብራል አይደል ያለ ሲራክ ሲናገር። ይህን እንዳይመጥ መታዘዝ፣ ለበላዮቻችን መታዘዝ፣ ለንስሐ አባት መታዘዝ። እኛ የ100 ቀን ንስሐ ልናዘዝ እንችላለን። 300 ቀን ቀኑና የሚያስብ ንስሐ ልናዘዝ እንችላለን። ዝም ብሎ አሁን ንስሐ አባት ሄዶ እግዚአብሔር ይፍታ ቤት ክነን ሲሉን ሊቄስ ግን ትክክል ናቸው። ቀኑን አልሰጡኝም፣ በዛ አላረጉት፣ ማሳነሱት። ታድሶ ናቸው እንዴ ሊል ይችላል። እጅ ሰው ጅሞኛ አይደል? ብቻኛ የሚጠበቅብን ምንድነው? መታዘዝ። ሄድ በቃ የለብህም አልመሄድ። ምን ጨነቀህ አንተ? ጎበዝ ሽታ አይበልጥም ወይ? ሄደ እንግዲያማ ተቀጥቀጥ። አይ እሳቸው እንደው ቢሉኝም እኔ 500 በቀን ብጣ አይሰራም። የሚበልጠው ምኑ ነው? በሉ ንገሩኝ እንጂ መታዘዝ ነው። 10 በቀሽ 3 ቀን በቀሽ 1 ቀን እሺ
ምንም በእውነቱ መታዘዛችን ለመፈተን የማይጠቅም የሚመስል ነገርም ሊያዝዙን ይችላሉ። በቃ ከጠዋቱ 12 ሰዓት እስከ 3 ሰዓት ድረስ ተጎንብሰዋል ብለው ቀኖና ሊሰጡ ይችላል። አሁን ምን ሊያደርግ ነው? እንዲሁ ሰው ያብደው ነው እንጂ ስገድ ቢሉኝ ይሽጥሩ ጸልይ እንደው 120 አቡነ ዘበሰማያት ቢሉ ይጥሩ። እንዴት ነው ተጎንብሰዋል የሚል? ቁም ነገሩ ምንድነው? ትታዘዛለህ ወይ ነው። ትታዘዛለህ ወይ? ዋናው መታዘዙ ነው የሚጠቅመን። መታዘዝ እንድንለምድ ቀድሞም ኃጢአት መስራት እምቢታ ስለሆነ መታዘዝ እንድንለምድ ነው እንጂ ቀኖና የምንሰጠው ቀኖናው የኃጢአታችን ካሳ ሆኖ ሊበቃ ይመስላችኋል? በፍጹም። ለሰራነው ኃጢአት ካሳ ብንከፍል ሰማይና ምድር ካሳ ቢሆኑ ይበቁናል? ደሞስ እግዚአብሔር የሌለው ነገር ምን ኑሮ ምን ልንሰጠው እንችላለን? ብንሰግድስ እንኳን እኮ እሱ በሰጠን ጉልበት ነው። ስለዚህ ምንድነው? መታዘዝ ነው። ቀኖና መታዘዝ ነው። ባይሆን ጨምሩኝ ግን ይባላል። እንደው ሰውነቴም እንዲገሰጽልኝ ጨምሩኝ ማለት ግን ይቻላል። ጨምሩ የሚባለው ግን ሰርቶ ነው። ይችን ፈጽሚያ ለመአበጠከ እሁከ አሃደ ምዕራፈ ትሁር ምስሌሁ ሁር ምስሌሁ ክልኤተ ምዕራፈ የማቴዎስ ወንጌል ምዕራፍ 5 ላይ ወንድምህ አንድ ምዕራፍ አብረኸኝ ሂድ ቢልህ አንተ 2 ምዕራፍ አብረኸው ሂድ ይላል። ሊቃውንቴን ሲተረጉሙት ንስሐ አባትህ መምህረ ንስሐ አንድ ሱባኤ ቀኖና ቢሰጡህ ያን ፈጽመህ አባቴ ተስማምቶኛል 2 ሱባኤ ያድርጉልኝ በል ተመልሰህ ሄደህ ማለት ነው። በራስ ጨምር አይደለም፣ በራስ ቀኖና ጨምር አይደለም። ሄደህ ተስማምቶኛል በል። የሚያድነን መታዘዝ ነው። የሚታዘዝ ልቡና እግዚአብሔር ይስጠን። ከአፍ ትሕትና ከልብ ትዕቢት ይሰውረን። በጣም መድኃኒቱ ይሄ ነው። ትሕትና ወዴት ይመስላችኋል? የሚጀምረው በልብ ነው። ቅልስልስልስልስ እንደባብ አይገባኝም። ልቡ እኮ የኢትዮጵያ አንደኛው ተራራ ራስ ዳሽን 4620 ሜትር ነው። የልቡ ትዕቢት እኮ እዚያ ይበልጣል። እዚያ ይበልጣል እኮ ትሕትናው ግን ቤቱ የሰናፍጭ ቅንጣቱ ዝቅኝ እንዲህ መቀመጫው አይገባኝም እንትን እኔ አይገባኝም ፈሰሰ ትሕትናው። ልቡ ግን አውሬ እኮ ነው። አውሬነቱ በምን ታውቁታለች? የነካችሁት ዕለት ያብዳል። አሁን አንዲት ስድብ ብትናገሩት ትሁት የነበረው ሰውዬ እንደ ነብር ማበጥ ይጀምራል ማለት ነው። አውሬነቱ መገለጥ ይጀምራል ማለት ነው። በትሕትና ካባ የሰወራት አውሬነቱ ትገለጣለች። ያፍ ያንደበት የመቅለስለስ ትሕትና ተጠርጎ መውጣት የልብ ትሕትና ነው። የልብ ትሕትና ደግሞ ማለት ነው ሁልጊዜ ኃጢአትን ማየት ነው። ኃጢአትን ሁልጊዜ ማወቅ። እኔ እንዲህ ያለው ሰው ነኝ። እውነታውን እናውቀው የለ እናውቀዋለን። በቃ እኔ እንዲህ ያለው ሰው ነኝ፣ በዚህ ጠባይ አውሬ ነኝ፣ በዚህ ጉዳይ እንዲህ ያለው ሰው ነኝ። እግዚአብሔር ብቻ በቸርነቱ ካለሁበት እንድኖር አድርጓል ብሎ ማሰብ ነው። ያ ነው ትሕትና ማለት ነው። እና አሁንም እኔ ደግሜ የምናገራችሁ እንድንታዘዝ እንዲረዳን ከልብ ትዕቢት ከአፍ ትሕትናም እንዲሰውረን ቅዱስ ፈቃድ ይሁንልን። ቅዱሳን ሐዋርያት እንዲህ ነው ያደረጉት። እሺ እንግዲህ ጌታችን ወደ ኢየሩሳሌም በተቃረበ ጊዜ ወቀሪቦ ኢየሩሳሌም በተቃረበ ጊዜ ወዴት ሄደ? ቤተፋጌ ደረሰ። ቤተፋጌ ትርጉሙን አባቶቻችን በብዙ ጎዳና የተረጉሙታል። አንድ ፋጌ የሚባል ሰው ስለነበረበት በዚያ ቤተፋጌ ተብሏል ብለው ይተረጉማሉ። ከንፈሩ የተሰነጠቀበት ሰውም ስለነበረ በዚያም ቤተፋጌ ተብሏል ይላሉ። ከንፈሩ ፋግ ያለበት ሰው ስለነበር ነው ይላሉ። ሶስተኛ ደግሞ ቤተፋጌ የተባለበት ምክንያት ፋጌ ማለት የተመሳቀለ ማለት፣ ስለዚህ የተመሳቀለ ጎዳና ማለት ነው። ከተመሳቀለ ጎዳና ላይ ብሎ ሆኖ ነው ጌታ ሐዋርያትን ሂዱ እና ይዛችሁ ነው ያላቸው። ለምንድን ነው እንደዚህ ያደረገው? ተሰቅዬ ዓለምን የማድንበት ጊዜው ደርሷል ማለት ነው። ቤተፋጌ ላይ ቆሞ አህያ አምጡልኝ ብሎ ያዘዘበት ምክንያት ተሰቅዬ ዓለምን የማድንበት ቦታ ደርሷል ማለት ነው። ይቺ ቤተፋጌ በቢታንያ አካባቢ ያለች ናት። ቢታንያ ደግሞ የድሆች መንደር ናት። ስሟም ራሱ የድሆች መንደር ማለት ነው። ስለዚህ የድሆች መንደር ስለሆነች ክርስቶስ ቅዱሳን ሐዋርያትን የላካቸው ከድሆች መንደር ሆኖ ነው። ያን ያደረገበት ምክንያት ደግሞ እየነገርኳችሁ ነው። አህያ አምጡልኝ ያለም ከቢታንያ አጠገብ ሆኖ ነው። ጌታችን ያረገም በቢታንያ ነው። ይህን ያደረገበት ምክንያት አንድ ልዕልናን የሚያመጣው የመንፈስ ድህነት ነው። ሁለተኛ ደግሞ ምን ማለት ነው? ድሆችን ከፍ ከፍ ላደርጋቸው መጥቻለሁ ማለት ነው። ስለዚህም በቤተፋጌ ሆኖ ቅዱሳን ሐዋርያትን ላካቸው። ሀገረ ዘቅድሜክሙ በፊታችሁ ወዳለ ሀገር ሂዱና አህያ የታሰረ ታገኛላችሁ ብሏል። የታሰረ አህያ አምጡልኝ ያለው ለምን ይመስላችኋል? የመጀመሪያ አህያ ለምንድን ነው የመረጠው ጌታ?
አህያ የመረጠበት ምክንያት ምንድነው? ፈረስ ማስመጣት ይችላል፣ በቅሎ ማስመጣት ይችላል፣ ግመልም ሌላውንም ማስመጣት ይችላል። አንድ ትንቢቱ እንዲፈጸም ነው። ትንቢቱ ምንድነው? አጠፍ ሰረገላ እምኤፍሬም ወአፍራሰ እምይሁዳ፣ ከኤፍሬም ሰረገላን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ከኤፍሬም ሰረገላን ከማን ከይሁዳም ፈረስን አጠፋለሁ የሚል ትንቢት አለ። ይህ ማለት ምን ማለት ነው? ሰረገላ ኤፍሬም የሚባለው 10ሩን ነገድ የሚወክል ነው። 10ሩን ነገድ ብዙ ጊዜ ሲጠራው እስራኤል ብሎ ይጠራቸዋል ቅዱስ መጽሐፍ። ሌላ ጊዜ ደግሞ ሰማሪያ ብሎ ይጠራቸዋል። ሌላ ጊዜ ኤፍሬም ብሎ ይጠራቸዋል። ስለዚህ ከኤፍሬም ሰረገላን አጠፋለሁ ሲል 10ሩ ነገድ ነው። ከይሁዳ ፈረስን አጠፋለሁ ሲል ደግሞ 2ቱ ነገድ በኢየሩሳሌም የሚኖሩት ናቸው። በደቡብ እስራኤል የደቡብ እስራኤል መንግስት ይሁዳ እና ምን ይባላል? ኢየሩሳሌም ተብሎ ይጠራል። ሰሜን እስራኤል ላይ ያለው 10ሩ ነገድ ደግሞ እስራኤል፣ ሰማሪያ፣ ኤፍሬም ተብሎ ይጠራል። ስለዚህ አጠፍ ሰረገላንና ፈረስን ከይሁዳና ከኤፍሬም አጠፋለሁ ብሎ የተነገረው ትንቢት ፍጻሜው የጠብ የክርክር ሃይማኖት ይጠፋል፣ በጠብ በክርክር መኖር ያበቃል፣ የፍቅር ዘመን ይመጣል ነው። 10ሩ ነገድ ለብቻቸው ሲኖሩ ከ2ቱ ነገድ ጋር ተባብረው መንግስት እንዳይመሰርቱ የ10ሩ ነገድ መንግስታት የጀመረው አክዓብ ነው። ቤተ መቅደሱ ያለ ኢየሩሳሌም ነው። እስራኤል በዓመት አንድ ጊዜ ኢየሩሳሌም ወጥተው የፋሲካን በዓል የማክበር ግዴታ አለባቸው። ያንን የፋሲካ በዓል ሊያከብሩ ከሄዱ ኢየሩሳሌም ደቡብ እስራኤል ነው። ሰሜን እስራኤል 10ሩ ነገድ ነው ያሉ አክዓብ ናቸው። ስለዚህ ሲሄዱ አንድ ይሆኑና የኔን መንግስት ገልብጠው አንድ የኢየሩሳሌም መንግስት ይመሰረታል ብለው በማሰብ በዓሉን እንዲዘነጉት የሚያደርግ ነበረ። አክዓብ በሰማሪያ አውራጃዎች ሁሉ የማምለኪያ አጸዶችንና የጣዖት ምኩራቦችን ይሰራላቸው ነበረ። ይህንን ሲሰራላቸው ምን ያደርጋል? ከዚያ በኋላ ህዝቡ በዓል ከማክበር ከኢየሩሳሌም እየቀሩ መጡ። ከዚያ በኋላ አምልኮተ እግዚአብሔር ተዘነጋ። የተሾሙ ሰዎች ከእግዚአብሔር መለየት ሲፈልጉ ህዝቡን የሚያደርጉት ምንድነው? በዓል እንዳያከብር መበጥበጥ ነው የሚፈልጉት። በዓል ካከበረ እግዚአብሔር አብሮት ይሆናል። ህዝብ አንድ እንዲሆን አይፈልግም። አይምሮ የሌለው ንጉስ የሚያደርገው ምንድነው? ሁልጊዜ ህዝብን እያባላ የገዛ ስልጣኑን ማርዘም ነው። በእውነተኛ ፍርድ ያረዘመ የመንግስት እድሜ ህዝብን በማጣላት ማስረዘም ይፈልጋሉ። ግን አክዓብም ተቀሰፈ፣ ውሻ በልቶት ነው የሞተው እንደዚህ በማድረጉ ምክንያት። ስለዚህ ያ ይጠፋል፣ ጣዖት ይጠፋል። 10ሩን ነገድና 2ቱን ነገድ የለያቸው ጣዖት አምልኮ ነው እና ትዕቢት ነው። ምክንያቱም የሰሎሞን ልጅ ሮብዓም ለእስራኤል ሽማግሌዎች ባለመታዘዙ ምክንያት የእስራኤል ሽማግሌዎች ህዝቡን ይዘው እንዲህ የሚታበይብን መንግስት አንፈልግም ብለው ህዝቡን ይዘው ለኢዮርብዓም ለሚባል ወደ ግብጽ በሰሎሞን ዘመን ግብጽ ተሰዶ በነበረ አንድ ስደተኛ ሎሌ ምክንያት ከእስራኤል ተገንጥለው ሂደው በሰማሪያ እንዲኖሩ አደረጋቸው። አንድ የሮብዓም ትዕቢት፣ ሁለተኛ ደግሞ ጣዖት አምልኮ እና አክዓብ ከኢዮርብዓም ቀጥሎ የተነሱት እና አክዓብ ጣዖት አምልኮ መመስረታቸው ህዝቡ እንዲለያይ አድርጓል። አሁን የአማልክት አምላክ ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ እርሱ ክብር ምስጋና ይግባውና ስጋ ለብሶ በመገለጡ የጣዖታት ሐሰትነት ስለሚገለጥ ሰረገላ ኤፍሬም አፍራሰ እምይሁዳ፣ ስለዚህ የኤፍሬም ሰረገላ ይቆማል፣ የይሁዳ ፈረስም ይቆማል። ለምን? ሲያባላቸው የነበረ ትዕቢት ስለነበረ ታዞ መታዘዝን የሚሰጥ ክርስቶስ ስለሚመጣ አንድ። ሁለተኛ ጣዖት አምልኮ ስለነበረ በሰማሪያ የነበሩት 10ሩ ነገድ ጣዖት፣ በኢየሩሳሌም የሚኖሩት እግዚአብሔርን ስለሚያመልኩ ሁልጊዜ ይጣሉ ስለነበረ አሁን ክርስቶስ ስለተገለጠ አንድ እረኛ ለአንድ መንጋ ስለሚሆን በዚህ መለያየት ይቀራል ብሎ ይህን ተናግሮ ስለነበር ክርስቶስ ፈረስና ሰረገላን አጠፋለሁ የሚለው እንዲጠፋ ፈረስና ሰረገላን ትቶ አህያን መረጠ። ይህ አንዱ ነው። ሁለተኛ አህያ እንደምታውቋት በአህያ የሄደ ሰው ሩጦ አያመልጥም። ከፈረስና በአህያ ከሚሄድ ማን ነው ፈጥኖ የሚያመልጠው? አቤት! በፈረስ ከሚሄድ ሰውና በአህያ ከሚሄድ ሰው ከመድረስ በምን ከሚሄድ ሩጦ መድረስ ይቀላል? አቤት! በአህያ መድረስ። ጌታችን ኢየሱስ ክርስቶስም በአህያ የሄደበት ምክንያት ለፈለገኝ ሰው ሁሉ ቅርብ ነኝ ለማለት ነው። ለፈለገኝ ሰው ሁሉ ቅርብ ነኝ፣ እግዚአብሔር ቅርብ መሆኑን ለማጠየቅ ነው።
የሚፈልገው ምንድነው? የሚፈልግ ልብና ንስሐ የሚገባ ሰውነት ብቻ ነው የሚፈልገው። እግዚአብሔር ለማንም ነው ቅርብነቱ። ቅርብነቱ ለቅዱሳን አባቶቻችን ብቻ አይደለም፣ ለኃጥአንም ቅርባቸው ነው። አይደለም እንዴ? የሉቃስ ወንጌል ምዕራፍ 7 ላይ ስታነቡ ታገኛላችሁ። ባለሽቷዋ ማርያም ዘማዊት ነበረች አይደለም? ያቺ ሴት መታ የጌታችን ኢየሱስ ክርስቶስን እግር ሽቶ ስትቀባ እቤት የነበረው ስምዖን በልቡ ምን እያለ እንደነበር ታስታውሳለች። ምንድን ነው የሚለው? ይህ ሰው እውነት ነቢይ ቢሆን ኑሮ ይቺ ዘማዊ ስትነካው እንዴት ዝም ሊል ይችላል ብሎ ነበር ሲያስብ የነበረው። ስለዚህ ወይስ ደግሞ ዘማዊ መሆኗን አላወቀም ማለት ነው? ዘማዊ መሆኗን ያውቅ ነበር ነቢይ ቢሆን። ካወቀ ደግሞ እንደዚች አይነት የረከሰች ሴት እንድትነካው አይፈቅድም ነበር። እንዴት እንደዚህ ሊያደርግ ይችላል እያለ ነበር በልቡ የሚያመው። አይ ስምዖን አንድ ሰው 500 ለአንድ ሰው አበደረ፣ ለአንዱ 200 አበደረ፣ ለሁለቱም ዕዳውን ተወላቸው። አብዝቶ ውለታ የዋለለት ለማን ነው አለው። 500 ለተበደረው ሰው ቢተውለት ነው አለ። ይቺ ሰው ብዙ ዕዳ ነበረባት፣ ብዙ ብተውላት እኔ ይቅር ባይ ይሰኛለሁ ነበር ያለው ጌታ። ስለዚህ ይህንን ለማስረዳት ክርስቶስ ለኃጥአን ሳይቀር ቅርብ ነው ለማንኛውም ሰው። ይሄ ብቻ እኮ አይደለም። ንስሐ ለገቡ ብቻ መሰላችሁ እንዴ? እግዚአብሔር ንስሐ እየገቡ ንስሐ እንዳይገቡ ዲያብሎስ መንገድ ለሚዘጋባቸው ሰው ሁሉ ቅርብ እንደሆነ ሳታውቁ ቅርብ ነው። ዘኬዎስ የሚያስተምረን ይሄን እኮ ነው። ታውቃላችሁ አይደል? ዘኬዎስ እየሮጠ እንደውም የዛሬ እኮ የኢየሱስ ስብከት ጭምር ነበረ። ሁሉን ስንል ደግሞ አንዱንም ሳንነካው እንቀራለን ብዬ ነው እንጂ። ዘኬዎስ ምን አይነት ሰው ነው? ሁሉም ሰው የሚያውቀው እስኪ ንገሩኝ። አይደል? አጭር ግን አንድ ግን ረጅም ነገር አለው። ምን ይመስላችኋል? ልብ። በጣም የሚገርም እኮ ነው። ቅንቡርስ አሉት አሉ። አቤት የት እየሄድክ ነው? መተማ። ትደርሳለህ? ልብማ ልብ አለ ይደረሳል ነው። ልብ አለ ይደረሳል። አሁን ሰው ሲተርት ምን ይላል? ረጅም ሰው ልብ ሲያጥር አንድም ልብ ያጥረዋል፣ አንድም ልብ ያጥረዋል ይላል አይደለ? አዎ። ረጃጅሞቹም አሉ ደግሞ ሌሎቹ እናምጣቸው። በቃ ይበቃናል። ስለዚህ አሁን ባጭሩ የምትዙልኝ ዘኬዎስ አጭር ሰው ነው። እግዚአብሔር ክርስቶስን ማየት የሚፈልግ ልብ ግን አለው። እንዴት አድርጎ ይየው? እንዴት አድርጎ ይየው? ሰው ግፍ አይሆንልህ አንተ እርዜት ሰው ሁሉ እየወረወረ ክርስቶስ ይለያይ። ይሄ እኮ በጣም እኮ በቃ በጣም ነው እኮ የሚደንቀኝ። እውነት እኔ በጣም ነው የሚደንቀኝ። አይገርማችሁም? ንቃችሁት ነው ሐሳቤ? ይገርመናል በሉ ደግሞ እንደገና በሉ እናንተ ምኑ ነው የሚገርማችሁ? ሰው ጥሎ ክርስቶስን ልይ ማለት እስኪ በሉ ሰው ጥሎ በሉ ማን ልይ ማለት ይገርማል እኮ በጣም ነው እኮ የሚገርም። ቆይ አንተ ወደዛ ሄድ የክርስቶስን ላይ ነው ወደዛ ሄድ በጣም ወእግዚአብሔር ይሳለቅ ለሌሆሙ እግዚአብሔር ይስቅባቸዋል እንባል እኮ እኛ ነን ማለት ማለት ሰው ጥሎ ክርስቶስን ልታየው አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፊትህን ለማየት ፈልጋለሁ። ሐሰስኩ ገጸከ ገጽ ዚአከ ሐሰሰ ዚኦ ትሚት ገጸከ ምኔ ዳዊቱን መድገም ፊትህን ማነ ዲያቆኑ ደግሞ ውስተ ጽባህ ነጽሩ ቄሱ ደግሞ እስመ በአንጽሖ መንፈስ ርኢው ወነቢያት ለእግዚአብሔር ወተናጸሩ አይ እንዲህ ይላል እግዚአብሔር ይለይ ኋላ እዚህ ግን ባልንጀር ቋተ እግዚአብሔር ላይ ይሄ በጣም አደገኛ ነገር ነው። እውነቴን ነው። ክርስትና ጥሎ ማለፍ አይደለም። እስኪ በሉ እንጂ ንገሩኝ። ምን ማለት ነው? ሌላውን ተሸክሞ መሄድ ነው። ሌላውን ተሸክሞ መሄድ ነው። የባልንጀሮቻችን ድካማቸውን አመላቸውን ተሸክመን መጽደቅና ማጽደቅ ነው እንጂ ጥለን ማለፍ ነው በቀር እንደ አባብሶይ መነኮሳት ተሰብስበው እግዚአብሔርን ያሳዩን። በቃ ያሳዩን። ለእግዚአብሔር አመልከው ወደ ተራራውን አሳያቸዋለሁ። ሩጫ በሩጫ ማልዳ ሰው እግዚአብሔር ላይ ማለት ነው። ሩጫ በሩጫ አንድ ሽማግሌ ሰው መንገድ ተቀምጦ ኧረ እኔንም እዛችሁኝ ሂዱ ወደ እግዚአብሔር የማይፈልግ ወግዳንተ ይረፍድብናል። ማን ሊያዩ እግዚአብሔር ሊያዩ ማለት ነው። ኧረ እባካችሁን የጉልበታን ማየት ፈልጋለሁ። አባ ያንን በግ እየነዱ አባ ብሶይ በኋላ ነበሩ። ተሸከመኝ እኔም እግዚአብሔር ማየት ፈልጋለሁ። እሺ ብሎ ተሸከሙ። ያ ሽማግሌ እየቆየ ከበድ
አባዬ ቆየ ይከብዳለሁ ለካ ያ ሽማግሌ ማን ነበር? እግዚአብሔር ነበር። ሰው ሁሉ ጥሎት ሄዶ ማለት እግዚአብሔር ላይ ወደ ቅዳሴ አዚያ ግን ወሩረ ነው የመጣ ነው። ስንት ሰው አለ በእውነት ማለት እግዚአብሔር የሚፈልገው ይሄንን ነው። ሌላ ምንም ማለት ተሮጠ መጨረሻ የምንመለስባት መነሻችን ፍቅር ብቻ፣ ሌላ የትም መድረሻ የለንም። ቢመረንም ይኸው ነው እንዋጠው። ያው እንግዲህ አላችሁ አዳ ዘኬዎስን ሊያይ ዘኬዎስ ክርስቶስን ሊያይ ሲል ሰው እየተጋፋ እምቢ አለው። ዛላ ዛፉ ላይ ወጣ። ጌታ ግን እያየው ነበረ። መታደል ማለት ይሄ ነው በእውነት ማለት ጌታ ያየዋል። አሁን አንዳንድ ጊዜ ሰው አልታይ ሲል እንትን ፊት ለፊት ለመቀመጥ ፊት ለፊት የጥምቀት ሊሆን ይችላል፣ በታቦቱ ሊሆን ይችላል፣ በቃ ወይ በጳጳሱ አጠገብ ሊሆን ይችላል፣ ወይ በሆነ ፊት ለፊት ለመቀመጥ ታቦቱ እግዚአብሔር በታቦት ላይ አድሮ የማያይ ይመስል ማለት አለንበት ቦታ ሆኖ ያየናል እግዚአብሔር። ከዛ በኋላ አየው ና ውረድ፣ ዛሬ ካንተ ቤት እገባለሁ አለ። ቤቱ ገባለት። ያንን ያሳየው ምንድነው? ልቡ ነው። ይሄን ሊቃውንት ተረጉሙት ምን ይላል? ዘኬዎስ ክርስቶስን ማየት ይፈልጋል፣ ግን ቁመቱ አጭር ነው። ይሄ ሰውዬ መጽደቅ እየፈለገ መጽደቅ ያቃተው ክርስቲያን ነው ይላሉ ሲተረጉሙት። መጽደቅ ይፈልጋል፣ ግን ምን ብሎታል? አቅቶታል። ከኃጢአቱ መውጣት ይፈልጋል፣ ግን መውጣት አልቻለም። እንዲህ ያለ ሰው ነው። የዘኬዎስ ቁመት ዝም ብሎ አይደለም የተጻፈ፣ ለዚህ ምሳሌ እንዲሆን ነው። ህዝቡ ደግሞ ዘኬዎስ ክርስቶስን እንዳያይ የከለከሉት እነሱ ማንን እየተከተሉ ነው? በሉ ንገሩኝ። እነዚህ ደግሞ ክርስቶስን እንከተላለን እያሉ ሰዎች ክርስቶስን እንዳይከተሉ እንቅፋት የሚሆኑ ምዕመናን ናቸው ይላል። ምክንያቱም ክርስቶስን ነው የሚከተሉት። ክርስቶስን እየተከተሉ ግን ስርዓት የሌለው ህዝብ ማለት ነው። ክርስቶስን ይከተላል፣ ግን ሌሎች ወደ ክርስቶስ እንዳይመጡ የነሱ መጋፋት፣ ስርዓት የለሽነት ምን ያደርጋል? ሰዎች ወደ ክርስቶስ እንዳይደርሱ ያደርጋል ማለት ነው። ስርዓት የለሽ መጋፋት፣ ወግድ መባባል። የኛ መገፋፋት ስንቱ ክርስቲያን እንዳይሆን አድርጎታል። የኛ መገፋፋት፣ እርስ በርስ መበላላታቸው። ክርስትና እንደዚህ ከሆነ ቀልጬ ልቅር ብሎ ሰው ሊመጣ አስቦ የሚቀር ስንት አለ፣ የኛን መገፋፋት እያየ። ታዲያ ለዘኬዎስ ይሄንን ያሳየው ምንድነው? ልቡ። ኋላስ ፍለጋው፣ እንደገና ምንድነው? ሾላው። ይገርማል። ሊቃውንቱ ግን ይህን ሲተረጉም እንደሚሉ ታውቃላችሁ። ዘኬዎስ ክርስቶስን ያየባት ዛፍ ሾላ ናት፣ ወይራ አይደለም። ሾላና ከሾላና ከወይራ ማን ነው ብርቱ? አቤት። እሺ፣ ከወይራና ከሾላ ማን ነው የተናቀ? አቤት። እሺ፣ ሾላ ከሁሉም ዛፎች የተናቀ ነው፣ ቶሎ ነው የሚነቅዝ። ለዘኬዎስ ግን ምኑን አሳይቶታል? ይሄ ሊቃውንቱ ምን ይሉታል? አይሁድና አጋንንት የሚንቁት ግን እኛ ክርስቶስን ያየንበት እግዚአብሔርን ክብር ያየንበት መስቀል ነው ይላሉ። አይሁድና ማን ይንቁታል? አጋንንት ይንቁታል። ለኛ ግን ልቡናችን ላጠረበት የእግዚአብሔርን መንግስት ያየንበት እንጨት ነው ይህ መስቀል ይላሉ። ይህንን ለማስተማር ነው። ስለዚህ ጌታችን ኢየሱስ ክርስቶስ በአህያ ተጭኖ የሄደበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ስላለ ነው። እስኪ በሉ ለፈለገኝ ሁሉ ምንድን ነው ያለው ጌታ? ቅርብነቱ አንድ እግዚአብሔር መፈለግ የሚጀምረው ከልብ ነው። በልብ ይጀመራል፣ በተግባር ይፈጸማል። በልብ ማሰብ ብቻ እግዚአብሔር ለመድረስ አይበቃም። ምን ማድረግ ያስፈልጋል? መጣር። ከዚህ ሊዘጉብህ ምን መውጣት አለብህ? ዛፍ ላይ ወጣ መልፋት አለብህ ማለት ነው። አይ እንደው እኮ ማየት ፈልጌ ነበር። አሪያ ህዝቡ ብዙ አይደል? 5000 ስንቱን አልፊ ኧረ ቤት የልድ አታይም። እዚያ ከሆነ ማለት መጣር፣ መፍጨርጨር፣ በዚያ መውጣት። ከዛፉ ቢሆን ወጥቼ ፈጣሪን ማግኘት አለብኝ ማለት ነው። አሁን እዙ ኦሮ ይሄ እንዴት አድርጎ ያሳልፈኛል? ይሄ ምን ማለት ነው? ምን የሚያደርገው ሰው ነው? በስመ አብ ወወልድ ወመንፈስ ቅዱስ። እኔ እግሬ እስኪነቃ ሄጃለሁ፣ ያላገኘሁት አባ የለም፣ ያልተናዘዝኩበት መነኩሴ የለም፣ ሁሉም መሰናክሎች ናቸው። ከዚህ በኋላ ቤተክርስቲያን አልሄድም የሚል ሰው ነው እንግዲህ ማለት ነው። ሁሉም መሰናክል ነው። እዚያም ቄስ ሄድኩ፣ እዚያም መነኩሴ ሄድኩ፣ ሁሉም ማጥፋት እንጂ ማልማት የሚችል የለም። ስለዚህ አርፌ ቁጭ ብል ይሻለኛል ብሎ የሚቀመጥ ሰው የተሸነፈ ሰው ነው። እንደ ዘኬዎስ በብዙ መንገድ ዘኬዎስ ዛፉ ላይ ወጣ። ደግሞ ያቺ ሴት 12 ዓመት ደም ሲፈሳት የነበረችው 12 ሁሉ ደም ሲፈሳት ጎረቤት እንኳን ተጸይፏት በቅል ቋጥረው ነበረ እህል የሚሰጧት። ዘግተው ከባዶ ጎጆ ሰጥተው በሸምበቆ አድርገው ነበር የሚሰጧት ተጸይፈዋት። በምን ማለፍ ትችል ነበር እቺ ሰው? ዘኬዎስስ ሩጦ ዛፍ ላይ ወጣ። እሷን ደግሞ ቆሻሻዋን እያሉ ነው ያሳልፏት። ኧረ እንዳትነኪን እያሉ ሲሸሹላት ታልፋለች። እግዚአብሔር
በየትኛውም መንገድ አድርጎ ወደሱ ያቀርበናል። በንጽህና ካልቀረብን በድፋችንም አድርጎ ያቀርበናል። እሱ ሰውን የሚጠራበት መንገዱ በጣም ብዙ ስለሆነ፣ ስለዚህ እግዚአብሔር ለፈለገው ሁሉ ምንድነው ቅርብ ነው። በእውነቱ ማለት አይርቅ። እንዴት ብዬ 12 ዓመት ደም ፈሷት ጉልበቷ ፈሶ ሰው ጠልቷት ሰው መሃል ማትውል ሰው እንዴት ክርስቶስን ልደርስበት ትችላለች ተብሎ ይታሰባል። እግዚአብሔር ምን አለ ወደዚያ እያለ ሲከፍት ደህና ወደዚያ ጅልኝ ደህና። አያችሁ መገፋታችን በእውነት ከሆነ ሰዎች ሲገፉን እግዚአብሔር ላይ ወርውሮ ይጥሉናል። ጥሩ ነው፣ ወደ እግዚአብሔር ያደርሱና ማለት እንደዚህ ገፉን ወደ እግዚአብሔር እንደርሳል። መገፋት ይሄ ነው። ግፋኒት ማሰጥዋ የተባለው ለዚህ ነው። መንግስተ ሰማያትን ግፈኞችን ነጣጠቁ። የተገፉ ሰዎች የተራቡ ሰዎች ምግብን እየተነጣጠቁ እንዲበሉት መንግስተ ሰማያትን የተገፉ ሰማዕታት ይነጣጠቋታል። እየተሻሙ መከራውን ይቀበላሉ፣ ክብሩንም እየተሻሙ ይወስዳሉ። ይህ ነው ክርስትና የሚያበቃው። ጨርቁ እንዳሰሰችው ዲያነሽ በእውነቱ ማለት ነው። ምንድን ነው ያለው? መኑ ገሰሰ ጽንፈ ልብሴ፣ የልብሴን ጫፍ የነካ ሰው ማን ነው? እስመ ኃይል ወፃ ምኔ። ሐዋርያት ምን አሉ? ምን ማለት ይሄ ሁሉ ሰው እየነካው ማን ነካኝ ይላል እንዴ? ይላሉ። ኃይል ከኔ ወጥቷል አለ። መንካትማ ሁሉም ይነካል። ግን ምንድነው ኃይል ያለው አነካከ ነካይ ማለት ነው። በፍጹም ልብና ፍቅር የመጣች ሰው ስለነበረች ኃይል ከልብሴ ወጥቷልና አለ። ሁሉም ሲነካ ነው እኮ ይጋፋል እኮ ክርስቶስን ይነኩታል። ለዝና የሚነካውም አለ እኮ ዝም ብሎ ነክቼዋለሁ እኮ ኢየሱስ ክርስቶስ እኮ የሚባል ጉድ የሚያበራ ሰው እኮ መጥቷል። ሰምተሃል? እኔ በእጄ ነክቼ እንዴ አልሰማም ለማለትም የሚነካም አለ። እንዲህ የሚባል ገዳም አለ። እኔ ስንት ቀን ተመላለሽ የሚል እንደሚል ሰው ማለት ነው። እሷ ግን የነካችው ኃይል የሚያሰጥ አነካክ ነው። እግዚአብሔር ለማንም ቅርብ የሆነ ለማንም እገሌ ልብስ ኃይል፣ እገሌ ዘር ኃይል፣ እገሌ ስም ኃይል፣ እገሌ አፍህ፣ እገሌ እግርህ፣ እገሌ እጅ ኃይልም እሱ የመጣውን ሁሉ ተቀብሎ ከነድፋችን ተቀብሎ አስጊጦ የሚያስወጣባት እግዚአብሔር ነው። የውበት ባሕረ መሰኒ የሚለው አረጋዊ መንፈሳዊ ለዚህ ነው። የሚያስጌጥ ባሕር፣ የማይደፈርስ ባሕር እንዲያደረገ። ስለዚህ አህያ የተመረጠችበት ምክንያት ለፈለገኝ ሁሉ ቅርብ ነኝ ለማለት ነው። አንድ ሁለተኛ ደግሞ አህያ ለምንድን ነው የተመረጠችው? አህያ ነቢያት ቀድሞ ዘመነ ሰላም ሲሆን በአህያ ተጭነው ይመጣሉ። የጦርነት ዘመን ሲመጣ በፈረስ ይመጣሉ። ስለዚህ ክርስቶስ ምን ማለት ነው? ዘመነ ሰላም መጥቷል ለማለት ነው። ዘመነ ሰላም መጥቷል ለማለት በአህያ ተጭኖ መጣ። ታዲያ ክርስቶስ ከተወለደ በኋላ ዘመነ ሰላም ከሆነ ዘመነ ሰላም መጥቷል ካለ ለምንድን ነው ቤተክርስቲያንና በሱ ያመኑ ክርስቲያኖች ሰላማቸውን አጥተው የሚሰቃዩት የሚል ጥያቄ ሊነሳብን ይችላል። መልሱ ግን ሰላማዊ መሆን ማለት ያለ መከራ መኖር ማለት አይደለም። በመከራ የማይደነግጥ ልብ ማግኘት ነው። ያ ማለት ደግሞ ክርስቶስ ጋር መኖር ማለት ነው። ከክርስቶስ ጋር ያለ ሰው መከራ ውስጥ ሆኖም ሰላም ነው። ከክርስቶስ ጋር የሚረበሽና የሚደነግጥ ደግሞ ምንድነው? ኃጢአት ያለበት ልቡና ነው። ስለዚህ ሰላምን ሰጥቶናል። ሰላሜን እሰጣችኋለሁ ያለ ሀብተ መንፈስ ቅዱስን ነው፣ የእሱን ልጅነት ነው። ያ ሰላም ሐዋርያት ሲገረፉ ቆይተው ሲወጡ ወይን እንደጠጣ ሰው ደስ እያላቸው ምን አሉ ነው የሚለው? ወጡ ነው። መከራውን እንደ ሙሉ ደስታ የሚቆጥሩት ስለዚህ ነው። እንደ ሙሉ ደስታ ክርስቶስን ጥቅም ለማግኘት ጉዳቱን ሁሉ እንደ ጥቅም ይቀበሉታል። ያንን ሰላም ያገኛሉ። ዓለም ሁሉ ጠልቷቸው እነሱ አይረበሹም። ልቡናቸው አይታወቅም። ልቡ ለጻድቅ እኩል ከማንበሳ፣ የጻድቅ ሰው ልቡ እንዳንበሳ የታመነ ነው፣ አይፈራም አይደነግጥም ተብሎ እንደተነገረ። ስለዚህ መድኃኔዓለም ሰላም እሰጣችኋለሁ። ይህንን ሰላም የምናገኘው አንድ በጥምቀት ነው፣ ሁለት በቁርባን ነው፣ ሶስት በማስቀደስ ነው። ካህኑ መሀል ላይ የሚላት ነገር አይደለችው። ስናስቀድስ ምንድን ነው የሚለው? ሰላም ለኩልክሙ፣ ሰላም ለሁላችሁ ምን ይበል ይላል? ይሁን ይላል። በጣም ሐዋርያት እዩ በሞቴ ጌታ ለሐዋርያት ዓለምን እንዲያሸንፉበት ሰጥቷቸው ሄደው ትልቁ መሳሪያ ምን እንደሆነ ታውቃላችሁ? የአይምሮ ሰላም። ያንን ሰላም ነው ሰጥቷቸው ሄደ። መከራ ሲመጣ የማይታወቅ አይምሮ ነው የሰጣቸው እና ካህኑ ሲቀድስ ያን አይንሳችሁ እያለ ነው የሚመርቀን። ምስለ መንፈስከ የምንለው ደግሞ እንደ ቃል ይደረግልን። አዎ ያንን ሰላም አያሳጣን ነው። ያ ሰላም የሚገኘው በቁርባን ይገኛል፣ በጥምቀት ይገኛል፣ በቅዳሴ ይገኛል። ከዚያ በምንድን ነው? በእምነት ይገኛል። ኃጢአትን አውጥቶ በመጣል ይገኛል። ሁከት ኃጢአት አብሮ ውሎ ሲያድርና ሳይናዘዙ ሲቀሩ የሚመጣ ነው። ቃየል ሰላም አልነበረውም። ቃየል ሰላም ያልነበረው የሚያባርረው ሰው ነበረ? ድንጋይ ይዞ አልነበረም። ለምንድን ነው?
ኃጢአተኛ ሰው ረሲ ይጎይ እንዛልቦ ዘይደግኖ ሰነፍ ሰው የሚያባርረው ሳይኖር በገዛ ራሱ ሲሸሽ ይኖራል ያለው ይሄ ነው። ያወቀብን እየመሰልን ማንም ሰው ኃጢአታችን ሳያውቀው በገዛ ራሳችን ተቆጥተን እንኮበልላለን ሁልጊዜ። ያ ኮብላይ አይምሮ የሚመጣው ኃጢአትን ካለመናዘዝ ነው። ስለዚህ ክርስቶስ ሰላም ልሰጣችሁ መጥቻለሁ ብሎ ለመናገር በአህያ ሄዶ ነበረ። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ሌላው አህያ ምንድን ናት? የተናቀች ናት። አህያ የተናቀች ናት። የተናቀችውን አህያ ላይ ክርስቶስ ምን አደረገ? ተጫነ። ምን ማለት ይመስላችኋል? ክርስቶስ የሚያድረው ትህትና ባለው ሰው ላይ ነው። ክርስቶስ የሚያድርበት ትህትና ባለው ሰው ላይ ነው። ፈረስ የትዕቢት ነው። በቅሎ የትዕቢት ምልክት ነው። ሰረገላ የትዕቢት ምልክት ነው። አህያ ደግሞ የትህትና ምልክት ነው። ትህትና ባላቸው ሰዎች ልቡና እግዚአብሔር ያድራል። አንዱ ትዕቢት ምን መሰላችሁ? ትሁት ነኝ ብሎ ማሰብ ራሱ ትዕቢት ይሆናል። ታውቃላችሁ? ይሄን ትሁት ለምሳሌ ተመልከቱ። አሁን አንድ ሰው ምን ይላል? አንድ ሰው ይመጣና ከላይኛው መቀመጫ መጥቶ ጉጭ ይላል። መጥቶ ቁጭ ይላል። እንደው አይገባኝ አንድ ጊዜም ሳይገለገል ማለት እና ደግሞ አይገባኝም ብለን እዚህኛው ቁጭ እንላለን። ትዕቢት በልባችን ማለት ነው። የእሱን ያ ማለት ሲገለበጥ አይተትና የኔ ማለት ነው። ይሄንን ማለት ራሱ ሰው ትሁት መሆኑን ካወቀ ትዕቢተኛ ነው ማለት ነው። ትህትና ለራስ አይገባም፣ የሚገባው ለሌላ ነው። ስለዚህ የታቀደ ትህትና የለም ማለት ነው። ኃጢአትን አስቦ ራስን ማዋረድ ነው እንጂ ትሁት ልሁን ተብሎ በቅድ ትህትና የለም። አለ በቅድ እኔ በቃ ከዛሬ ጀምሮ ትዕቢት ሆናለኝ እንደዚህ ያለ እንዴ ትሁት እንደዚህ ያለ የቅድ ትህትና የለም። እና እግዚአብሔር የሚያድርበት በትህትና ነው። ትህትና ማለት እኔ አንሳለሁ፣ ምክንያት በየትኛው ውስጥ ባለው ነውራችን ማለት ነው። በዚህ አንሳለሁ። በአንድ ነገር እንኳን ማከናወን የማይቻለን ደካሞች በመሆናችን 20 ዓመት ያላሸነፍነው ልማድ አብሮን ያለ በመሆናችን በሌላ ጉዳይ ኃያል ብንሆን እንኳን መርፌ በምታክል በአንድ ልምድ ግን ደካሞች ነው። በአንዲት ልምድ እሷን እንኳን መቅረፍ አልቻለም። ያችን እንኳን ማስወገድ ካልቻልን ደካሞች ነን ማለት ነው። እግዚአብሔር ያሳያችሁ። አንዲት ጠጠር ማንሳት የማይችል ሰው ይሄን ቤት አፈርሳለሁ ብሎ ኃያል ማለት ይችላል? አይችልም። አይችልም። የራሱን አንዲት ልማድ ማሸነፍ ያልቻለ ሰው አንዷን እኮ ነው አንዲቱን ወይ ቅልብልብነት ይሆን ይችላል። ይሄ ከዚህ በኋላ አቴን እንደው ቅልብልብ አላረግም ብለን ካቀርን እኮ 30 ዓመት አልፈልጅ አሁንም ቅልብልብ እሷን መቅረፍ አልቻልንም። እኔ ከዚህ በኋላ አላማም ሊል ይችላል። እስካሁን አሜተኞች ነው። ይችን እንኳን ማሸነፍ ስላልቻልኩ እኔን የሚያህል ደካማ በምድር ላይ የለም ብሎ ማሰብ ይገባል። የገዛ አፉን ሰው ፈረስና በቅሎ እኮ ለጉም አልተባልንም፣ አቅቶናል። ይሁሉ ይህንን ባለማድረጋችን ቢያንስ የልብ ትህትና ሊኖረን ይገባል። ከቃሉ ጋር ናችሁ እንጂ በአፍ ብድግ አድርጎ እኔ ኃጢአተኛው እኔ ዘማዊ ነኝ ከእናንተ ፊት መናገር የሚገባኝ አይደል እንዴ ያለ ክብስብስነት ነው። እኔ እንደው እናንተ እንደዚህ ተቀምጣችሁ ትልልቆቹ በቃ ምንም ያስቀምጥ ምን ያነጋግራል? ይሄ አሁን ሰው ዝም ብሎ የሌለውን ትህትና የፕሮፓጋንዳ ትህትና ስለተፈቀደልኝ አመሰግናለሁ። አሁን ትህትናው ፈሶ ነው። አንድ ነገር ሲናገር በአራት ፈረስ ቢታሰር የማይቆመው ሰውዬ ማለት ነው። የሁሉ የማይረባ ትህትና ነው። በትህትና የተሰወረ ትዕቢት ማለት እውነቱን ዝም ብሎ በሚገባ ጭምትነትን ከልብ መያዝ ነው። ስለዚህ ክርስቶስ የሚያድረው ትሁት ሰብና ባለው ሰውነት ነው። ስለዚህ ራስን እንደ አህያ ማድረግ ማለት ነው። እንደ አንድ ኢትዮጵያዊ ጻድቅ ነበሩ እና ውሃውን የሚጠጡት ከናረንጓዴው ይጠጣሉ። እፋይ ነው አባ ለምንድን ነው የሚጠጡት ሲባሉ ምን እንዳሉ ታውቃላችሁ? አይ እንዴ መነኩሴ እኮ ሳይመርጥ ነው መጠጣት ያለበት ባይታው አይደለው እንዴ ነው አድመልሱ ሊሆን የሚችለው። በፍጹም እንደዚህ አላሉ። ለአህያ ውሃ አይመረጥለትም ነው ያሉ። ለአህያ ውሃ አይመረጥለትም። አህያ ስለሆንኩ ይስማማኛል። እንዴ ከዚህ በላይ ምን ይጠጣ? አህያው ጠጅ ይጠጣል እንዴ ነው ያሉት። ይሄ ነው ሰውነት ማለት ይሄ ነው። ወደ ትክክለኛ ሰውነት መመለስ ማለት ይሄ ነው። የሚቀሙ መሬት ላይ ነው የሚተኙት። አሁን እኮ በዚህ በአፄ ኃይለ ሥላሴ ዘመን የነበሩ ጻድቅ እኮ ናቸው። መሬት ላይ ይተኙና ለምንድን ነው መሬት ላይ የሚተኙት? እንዴ አህያ ይነጠፍለታል እንዴ ይላሉ። ሁልጊዜ እንደዚህ ነው የሚሉት። አህያ ይነጠፍለታል አህያ እኮ ነኝ ይላሉ። ደግሞ ይሄንን እኮ ልበል ብለው እኮ አይደለም የሚሉት። ችግሩ ትህትና የሚሆነው እኮ ሲሉ በትክክል አህያ ነኝ ብለው እኮ ነው የሚያምኑት። አይገርማችሁም? በቃ ነውረኛ ነኝ እኔ እንስሳ ነኝ ማለታቸው። አህያ ያላቸው አይሁድን እኮ ነው። ደንቆሮ አህያ ታውቃለች አታውቅም?
እውቀት የሌላቸውን አይሁድ ነው አህያ ያላቸው። አለ እውቀት የለኝም ማለት ነው። አህያ ነኝ ማለት እኔ እውቀት የለኝም። ማወቅ ማለት ምን ማለት ነው? ለራስ የማይረባን ኃጢአት ማስወገድ፣ የሚረባን ጽድቅ መስራት ነው። እውቀት የተሸከመ ሰው ቢኖር ራሱን ያልገዛ ሰው መጽሐፍ ቅዱስን ተጭና ከምትሄድ አህያ ብልጫው ምንድን ነው? ስለዚህ አህያንን ማለት ነው። አህያንን ማለት ነው። ብንማር ራሱ አህያ የሌለውን ነው የሚመኘው ሰው ማለት ነው። የሌለውን በሌለው ነገር አለ ብንለው በቃ ከቃሉ ጋር ናቸው። አሁን ይሄ አስሮት ምንድን ነው? እንጨት ወርቅ ነህ፣ ወርቅ ነህ፣ ወርቅ 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 ሆና ነው ነው በቃ ኢኮኖሚ የሌለህን ብትባል ወዴት ይወጣል? የሌለው በሉኝ የለም የማይሆነውን ረጎት ይሄን ነው እኮ መልመድ የለብንም። የለም ማንነቱ እንጨት በሉ እንጨት በሉ እንጨት ነው በቃ ይሄን ነው ለራስ መንገድ ለራስ ለሰው አይደለም ነገር እና እንደውም ትትና የሚባለው እንደውም ሰዎች ሲያመሰግኑ ኧረ እኔ እንደዚህ አይደለሁም እንደዚህ አይደል ዝም ነው የሚባለው። ሰው የሚገርማችሁ እኮ የሚያመሰግነው መልሰን እንድናመሰግነው ታውቃላችሁ። በእውነቱ እንደርሰው አለ የለም እግዚአብሔር የተመሰገነ ይሁን እንደው ስላየው ደስ ብሎኛል ሲል ኧረ እኔ እንደዚህ አይደለሁም ሀላችሁ ይጨምራል። እናንተ አይደላችሁ እንዴ ጥሩጥሮቹ አላችሁ አይደለ? አረኛስ እንዴ ዝም ሀለቅ ይዞ የምስጋናው ተስማምቶኛል እያለ ነው ብሎ ይተዋል። ነዶት ማለት አበዛው አሁንስ ብሎ ወግ ይቀይራልና ለምን ፈልጊዎት መሰሎት ይመጣው ይላል ማለት ነው። እዚያው በኋላ ማለት ነው ሲያመሰግን ዝም አሉት ሰው ብሽቅ ብሎ ዛሬ ማመስገን ይተዋል። እኔ ግን እንደዚህ አይገባኝም አሉ ግን መጨመር ነው። አሃ ሰው እኮ አይታየውትም ድሮም ሰው አይገባውትም እኮ እኛ ነን እኮ የሚታየን ይላል። ስለዚህ ትህትና በአፍ መቃወም ሳይሆን ዝም ሰዎች ስለኛ ሲናገሩን በልብ እኔ ነኝ የማውቀው ጌታዬ ማን እንደሆንኩ እያሉ አንተ የምታውቅ መላክነቴን እኔ የማውቀው አውሬነቴን እያሉ ወደ ውስጥ ማሰብ ነው። ውዳሴ ከንቱ ልብ ላይ ያለ እንጂ አፍ ላይ አይደለም። አሁን ጸሎት ስንጸልይ ለምሳሌ መኪና ውስጥ አንድ ሰው ጸሎት ተቋጥቶበት ሊጸልይ ይችላል። እንቅልፍ ጥሎት አድሮ ደክሞት አሁን አንድ ሰው ዳዊት እየደገመ ሊሄድ ይችላል። ውዳሴ ከንቱ ይሆናል አይሆንም? ልብ ላይ ነው ዋናው። እንዳይቋረጥብኝ ብለን የምንጸልይ ከሆነ አይሆንም። ሰው የኝ ብለህ ከሆነ ግን ይሆናል ነው። ልብ ላይ ነው ዋናው እንጂ ሰው ስላየን በራሱ ውዳሴ ከንቱ አይሆንም። ውዳሴ ከንቱ የሚሆነው ምስጋናውን ልቡናችን በተቀበለው መጠን ነው። እና ትህትና የሚባለው የራስን ልኬት አውቆ ሁልጊዜ እግዚአብሔር ሆይ እርዳኝ ማለት ነው። ደግሞ የሚገርማችሁ ነገር ተራራን እንጂ መሬትን አሁን ቤት ልንሰራ ብንፈልግ እዚያ አካባቢ ያበጠ መሬት ቢኖር እዚያ ደላላ ቢሆን ምን ቆፍረ የትኛውን ነው? አቤት ለዚህ ነው። ስለዚህ አባቶቻችን በዜና ቦት ሲናገሩ ሜዳ መሬትን የሚቆፍረው የለም፣ ትሁትን ሰው የሚያሳንሰው የለም። ትዕቢተኛውን ግን ያደርጉታል። ቆይ አንተ መደልደል አለበት ትንሽ እንቆፍር ብለን ቆፈር እናደርገዋለን ማለት ነው። ትዕቢት ያስቆፍራል፣ ትህትና ደግሞ ከፍ ያስደርጋል። ምን እናደርጋለን ደግሞ? ዝቅ ያለ መሬት ነው ጎድጓዳ ቤት ልንሰራ ነው። ምን እናደርገዋለን? እንሞላዋለን። አየህ፣ ዝቅ ካል እግዚአብሔር ይሞላልናል ማለት ነው። ከፍ ያደርገናል። ዛሬ እሎ ለነዳይ የተባለ ይሄ ነው። ከፍታ በዝቅታ የሚገኝ ነው። የክርስትና ቀመሩ ይህ ነው። በከፍታ የሚገኘው ውርደት ነው፣ በውርደት የሚገኘው ደግሞ ክብር ነው። ከቃሉ ጋር ናችሁ? ይሄ የክርስትና ቀመር ነው። ዓለሙ ግን የተለየ ነው። በአህያ የሄደበት ምክንያት ለዚህ ነው። የልብ ትህትና ያድለን እግዚአብሔር። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እሺ፣ አህዮቹ ለምን የታሰሩትን ፈለገ? ክርስቶስ ነው የታሰሩትን ፈለገ። ለምን የታሰረ አህያ ሌላ አህያ ሞልቶ ለምን የታሰረ የፈለገው? አያችሁ፣ ክርስቶስ ይውላችሁ አንድ ደስ የሚል ነገር ነው የምነግራችሁ። ይህን ታውቁታላችሁ። ምንድን ይመስላችኋል? የታሰረ አህያ ንስሐ ከማይሽሩ ከ99ኙ ነገደ መላእክት ይልቅ ንስሐ በሚገባ በአንድ ኃጢአተኛ በሰማይ መላእክት ምን ይደረጋል? ደስታ ይደረጋል። ካልታሰረ አህያ ምን እንደሆነ የፈለገው? የታሰረ አህያ ክርስቶስ ከጻድቃን ይልቅ ለኃጥአን ይገደዋል። በእውነቱ ማለት ለምንድን ነው ከኃጢአተኞች ጋር የምትበላ ሲባል ምንድን ነው ያለ? እኔ ጻድቅ ልጠራ አልመጣሁም አይደል ያላቸው እንዴ? መጻይኩ ጸው ጻድቃን አለ ኃጥአን ለንስሐ ህሙማን ይፈቅድ ወላቃቤ ሥራይ ዋቆ ጠወያን ባለመድኃኒት የሚፈልጉት ታማሚዎች እንጂ ጤነኞች አይደለም። ውሃ የሚያስፈልጋቸው የጠጡ አይደሉም፣ የተጠሙ ናቸው። ውሃን መታጠብ የሚፈልጉት ያደፉ እንጂ የታጠቡ አይደለም። ክርስቶስ የሚያስፈልገን እንዲያውም ለኃጥአን ነው። ስለዚህ ምንድነው ከጻድቃን ይልቅ ለኃጥአን ልዩ እንክብካቤን ያደርጋል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አህያ እንግዲህ
ይህች ናት። ስለዚህ የታሰረ አህያ ነው። ሁላችንም የታሰርነ አህዮች ስለሆን ፈልጎ አምጥቶናል። የታሰርነ አህዮች ነው። አሁንም እንደታሰርነ። ግን የሚገርመኝ ነገር ይሄ ነው። የታሰረ አህያ ሄዳችሁ ፈታችኋል። ለምን ትፈልጋለህ? ግን አንድ ነገር ማወቅ አለባችሁ። አህያው ሲፈታ አንድ ጉዳይ አለ። ምን የሚል ምን ትሰራላችሁ የሚል እስኪ በሉ። ያ አህያ ሲፈታ የሚበሽቀው ሰውዬ ማን ይመስላችኋል? ዲያብሎስ ነው። ንስሐ ስንገባ የማይፈልግ ማለት ነው። እና ምንድን ነው የሚያደርገው? አንደኛ ለራሳችን የሚለን ምን ይመስላችኋል? አይ በፍጹም ይሄን አንተ ከዚህ በኋላ 11 ጊዜ 21 ጊዜ ተናዝሃል፣ በፍጹም የምትረባ ሰው አይደለም ሊል ይችላል። አህያው ሲፈታ ምን ትሰራላችሁ የሚል ነው። ካህናትን ያሰናክላቸዋል የታሰረ እንዳይፈቱ። አይገሌ አይመለስም ይላሉ። እሱ እኮ እንደዚህ የሚል ምን ትሰራላችሁ የሚላቸው ሊፈቱ ሲሉ በፍጹም እገሌ አይረባም ወደ ነገሌ ዞር የሚለው ዲያብሎስ ካህናት እንዲሰለቹ ያደርጋል። የሚናዘዘው ሰው ደግሞ ራሱ እንዲሰለች ያደርገዋል። አንድ ተስፋ ያስቆርጠዋል። በቃ እኔ እንግዲህ ምን ስንቱን አልፌ ነው ምንድነው ያሰኘዋል። ሁለተኛ ደግሞ ምን ያደርገዋል? ንስሐ አባቱ እንደሰለቸው እንዲያስብ ያደርገዋል። ሳምንለትም ይሄን ነግሬያቸዋለሁ። ይሄንን ተሻግሮ ማለፍ ይጠይቃል። ምንድነው ያለ ግን ጌታ ምን ትሰራላችሁ ካላችሁ ጌታቸው ይፈልጋቸዋል በሉ። እኔ ሁሉ ኃጢአት ሰርቼ ከ20 ካህን ከ10 ካህን ተናዘዝኩ፣ ግን አልተመለስኩም። እንግዲህ ወደ ንስሐ የምገባው ምን ላደርግ ነው የሚል ጥያቄ ቢነሳበት ሰው መመለስ ያለበት ምንድን ነው? ጌታዬ ይፈልገኛል። እስኪ በሉ ሁላችሁ። አዎ ባጭሩ ይሄ ነው ማለት ነው። አንድ የሚፈልግ ባለሽቷ ማርያም ስትሄድ ሰይጣን መንገድ ቆይቶ ምን እንዳላት አልሰማችሁ? ምንድን ነው የሚላት? እንግዲህ እድሜ ዘመኗን በሙሉ በዝሙት ነው የኖረችው። አንድ ቀን ፊቷን በመስታወት ስታየው እንዲሁ ይሄንን የመሰለ አካል እንዲሁ ይፈርሳል አለች። አዎ ይፈርሳል። አይ ብላ በኋላ ወዲያው ሄዳ የሰራችውን ገንዘብ በሙሉ ዳ ሽቱ ገዝታ ሽቷን ይዛ ስትል ሰይጣን መንገድ ቆም። ሰይጣን ሰውን የሚፈትነው በዚህ ነው። አንድ ንስሐ ልንገባ ስንሄድ መንገድ ላይ ይቆማል። አንድ ቄሱን መንገድ ላይ ያቆምብናል። ራሱ ቄሱ የንስሐው መሰናክል እንዲሆን ያደርገናል። ቄሱ አውቆ እንዲያሰናክለን ያደርጋል፣ ሳያውቅም እንዲያሰናክለን ያደርጋል። ሳያውቅ እንዲያሰናክለን፣ ለምሳሌ ሳያውቅ እንዲያሰናክለን ማለት ነው? ይኸውላችሁ እኔ በዲያብሎስ እንድናውቅበት ነው እኮ እስከ መጨረሻ ዝርዝር የምንናገረው። ለምሳሌ ምን ያደርጋል? ለምሳሌ አሁን እዚህ ላይ አንድ ንስሐ አባት ንስሐ እየሰጠ እዚህ ላይ ለሁለት ሰዎች ንስሐ እየሰጠ እኛ ምናልባት 20 ጊዜ ተናዘን ሊሆን ይችላል። እዚያ ላይ ብቅ ስንል አይቶ ፊቱን ጣል ብሎ ግንባሩን ኮስኮስ ሊያደርግ ይችላል። በሁለት መንገድ ሊኮሰኩስ ይችላል። አንድ ከዚህ ሲሰማ የቆየው ነገር ራሱ አስኮስኩሶ ሊሆን ይችላል። ሁለት አይ ላስከፋው ነው እንደው መከራዬ ሰዓትም አልቋል ብሎም ሊሆን ይችላል። ዲያብሎስ ግን ይላል አይ አይደል ሰልችተዋል እኮ አንተ ባለፈው የረከሰ ነገር ስለተናገርክ ከዚህ በኋላ ጣልተዋል። ያንን ያስብና ከዚህ በኋላ ምን ያደርጋል? መሄድ ማለት ነው። አላችሁ የላችሁም? አቤት እግዚአብሔር ከሁላችን ጋር ይሁን። ግን እኔ የምነግራችሁ በደንብ በዲያብሎስ ማወቅ አለብን። ለምን ትፈታላችሁ የሚል ጠያቂ ወንበዴ አለ። አህዮች እንደምታውቁት ሌባ ያሰራቸው አህዮች መሆናቸው በዚህ ይታወቃል። ምንድነው ይባላል? ባለቤቱ ይፈልጋቸዋል በሉ የተባለበት ምክንያት ሌባ መሆኑ በዚህ ታውቋል። ዲያብሎስ የምእመናን ሌባ ነው። ያልፈጠረውን ሕዝብ እንዲያመልኩት እንዲገዙለት የሚያደርግ በኃጢአት የሚገዛ ወንበዴ ስለሆነ ዲያብሎስ ሌባና ወንበዴ ተብሏል። ስለዚህ ስንታሰር ደስ የሚለው ስንፈታ የሚከፋው ዲያብሎስ አለ። አጥብቀን መቃወም ያለብን የህሊና ነውራችንን ለቤተ ክርስቲያን ካህናት ልንናገር ስንል ወይ በፍጹም እሪያ ያሳፍራል ወይም እንደዚህ ያስብላል ብሎ የሚከራከርንን ሰይጣን መሻገር አለብን ነው የምላችሁ። ይህንን ማለፍ ነው ለሰው ንስሐ ለሚገባ ሰው ከባዱ። ትልቁ ነገር ምንድን ነው? ጌታዬ ይፈልገኛል። ታስር ያለው ግን ጌታዬ ምን ይለኛል? ይህንን ነው ማወቅ ማለት ነው። ሁለቱን እንዳትረሱ። የታሰርና አህዮች መሆናችን እንዳንረሳ ንስሐ ለመግባት እንድንችል። ሁለተኛ ደግሞ እግዚአብሔር ታስረንም እንደሚፈልገን ማወቅ አለብን። እጅግራችን በነገር በኃጢአት በርኩሰት እንደታሰረም ቢሆን እግዚአብሔር ይፈልገናል። ቁም ነገሩ ግን እየተራገጥን አንፈታም እንዳንል ነው አይደል? የአህያ ችግሩ ሊፈቱ ሲችሉ ምን ይላል? በእርግጫ ተራጋጭ አህያ ከመሆንም እግዚአብሔር ይሰውራል። ያንን ነው የማይፈልገው እግዚአብሔር። ፈተው ወሰዱለት። ይህንን በንስሐ እየፈቱ ለክርስቶስ የሚወስዱ ካህናትን እግዚአብሔር አያሳጣን። ምን አረጉለት? እዚያ ላይ ልብስ አለበሱለት። ያ ምንድነው ልብስ ማለብስ ማለት? አህዮችን ፈቱና ልብስ አለበሱት። እነዚህ አህዮች ምናል ትልቂቱ አህያ አይሁድ ናቸው። ትንሽቱ አህያ
እነማን ናቸው? አሕዛብ ናቸው። ሁለቱም ግን ታስረዋል። ምን ማለት ነው? አይሁድ እናምናለን ባዮች ናቸው። እነዚህ ያላመኑት ናቸው። ያላመኑት በክደት ታስረዋል። በጣም የሚያስደንቀው ግን አይሁድም የታሰሩ አህዮች መሆናቸው ነው። ሰው ከእግዚአብሔር ቤት እየኖረም የታሰረ አህያ ይሆናል። እውነት አሳት እውነት ያነባል፣ ይጸልያል፣ ምን ይላል? እንደዚህ ያለ የለመደ ሰይጣን ማለት ነው። የለመደ አህያ የሚባለው ይሄ ነው። አይሁድ ናቸው። ያውቃሉ፣ ያነባሉ፣ መስዋዕት ያቀርባሉ፣ ተረፈ መስዋዕት ይቀበላሉ፣ ትንቢተ ነቢያት ያተነብያሉ፣ ሰንበት ያከብራሉ። ግን የለመዱ አህዮች ናቸው። ግን እንደታሰሩ ናቸው። ግብዝነቱ ግን እንዳሰራቸው ነበረ። ሕግ ግን ጠንቅቀው ነው የሚያከብሩት እኮ። ሰንበትን እኮ ውሃ መቅዳት ብቻ አይደለም፣ የጧት ከዘረጋ ቆን ሳያጠፍ ነው የሚውለው። ሰንበት ነው። ከተቀመጠ እንደተቀመጠ ነው የሚሉት የአይሁድ ሰንበት አከባበር ማለት። በጥንቃቄ ያከብራሉ፣ ግን የታሰሩ አህዮች ናቸው። ልማድና ግብዝን የአይሁድ ማሰሪያቸው ምንድን ነው? ግብዝነት ይባላል። ይህን ያሰራቸው። ሕግ ያለመደችው ደግሞ ምንድን ነው? ውርንጫይቱ ደግሞ ያች የመጫን ያለመደች ሲጭኑባት በዚህ ማሽሎክ በዚህ ማለት ደግሞ የጀማሪው ነው ደግሞ ማለት ጀማሪው ዝም ብሎ በዚህ ማሽሎክ በዚህ ሹሉክ ያልተገራ አህያ ማለት ነው። እንደዚያም ያለን ደግሞ አለን። የለመደ አህያ አለ፣ ደግሞ ገና ያልተጫነ አህያ አለ። መሽሎክ የሚወድ ማለት ድብቅ ጭነት የማያሰላ ማለት ነው። ሁሉንም እንድንለምደው እግዚአብሔር ይርዳን። የለመድነውን ከልማድ ማሰሪያ ይፍታን፣ ያልለመድነውን ደግሞ ሕግ የመሸከም ጉልበት ይስጠን። ይሄንን ነው ደግሞ ሕግን ከመሸከም ይልቅ መሽሎክሎክና ውስጥ ለውስጥ መሄድን እንወዳለን ማለት ነው። ይሄ ነው። ይሄ ሁሉ ምን ያስፈልገዋል? ትዕግስት ያስፈልገዋል። የለመደውም ኑሮ ይስተካከላል። መጫን የለመደው ደግሞ ነገ ይጫናል። ጀማሪ ሰው እንደሚያስቸግር ማወቅ አለባችሁ ማለት ነው። ሰምታችኋል? ወጣኒ ሲገባ ምንድን ነው የሚያደርገው? ሸክም መጣል ነው። አህያ ጀማሪ አህያ ነው። ጀማሪ አህያ ማበላሸት ነው ስራው። ስለዚህ ምን ማድረግ ነው? ሸክም እስኪለምድ ድረስ ምንድን ነው? መግራት ነው፣ ማስለመድ ነው። በቀር ውርንጫ ሸክም በጣለ ቁጥር እያባረሩ ከሰደዱት ምን የለም። የለመደ አህያ ሁል ጊዜ አይገኝም። ማልመድ ነው ገርቶ። የተገራ ፈረስ ከነገስታት ጭን ይውላሉ እንጂ ዝም ብሎ ሁል ጊዜ ሰው አይገኝም። ከቃሉ ጋር ናችሁ። ስለዚህ ሁላችንንም ያስተካክለን። በላዩ ላይ ምን አደረጉበት? አቤት ልብስ። በጣም ግሩም ነው። ይሄ ምን ይመስላችኋል? አንድ አህዮቹ ሐዋርያት እስከሚያመጧቸው ድረስ ምን አልነበራቸውም? ልብስ አልነበራቸውም። ልብስ የተደረገባቸው ምንድን ነው? ለጌታ እንዳይቆረቆሩ ነው፣ እንዲመቻቸው ነው። እንዲመቸው ብለው ነው ያቅማቸውን ማድረጋቸው ነው። ስለዚህ ማለት ነው ቀድሞ ንስሐ ሳይገባ ለክርስቶስ ይጎረብጥ የነበረ ሰው ንስሐ ሲገባ ምን ይሆናል? የሚመች ይሆናል። ከዚህ በኋላ ክርስቶስ ምን ይልበታል? ያድርበታል። ልብሱን ይለብሳል። ያ ልብሱ ምንድን ነው? ልጅነት ነው። አባቶቻችን ደግሞ በምን መስለውታል? የሐዋርያት ትምህርት ነው ይላሉ። አህያ አላዋቂነት ነው። በላይ ሐዋርያት ያለበሱት ልብስ ግን ቅዱሳን ሐዋርያት ያስተማሩት ትምህርት ነው። ከዚህ በኋላ ምን ይላል? ሰው ሳይማር እንደ አህያ ሆኖ አላዋቂ ሆኖ ሊያጠፋ ይችላል። ኋላ ግን የሐዋርያት ትምህርት በላዩ ላይ ልብስ ከሆነለት በኋላ የክርስቶስ ማደሪያ ለመሆን ይበቃል። አንዳንዱ ባለማወቅ ይጎረብጣል። አንዳንዱ ባስተዳደጉ ይጎረብጣል። አንዳንዱ ለምዶበት ይጎረብጣል። አንዳንዱ ሰይጣን እንደምን ይላል? ልዑል ራስ ካሳ ኃይሉ የሚባሉ አንድ ጸሐፊ ያሉና ምን ይላሉ? የማትፈልገውን ነገር አንደበት ለባልንጀራ ሳታስበው ከተናገረብህ በዚያች ሰከንድ ሰይጣን ጓዳ አድርጎ እንደወጣ ወቅ ይላሉ። በቃ ያችን አናግሮ ጠፍቷል ማለት ነው ይላል። ስጸልይ ስጾሙዬ ልትል ትችላለህ፣ ግን ሙሉ ቀን መጠንቀቅ ስለሚገባ ባልተጠነቀቅበት ሰዓት ስራ ሰርቶብህ ሂዷል ይላሉ። ስለዚህ ምን ማለት ነው? እንደዚያ ሁሉ ሊያደርገን ስለሚችል ሰዎችም እንደዚህ አድርጓቸው። ሁልጊዜ ነገረኛ ያልሆኑ ሰዎች ሰይጣን ለዚያች ቅጽበት ብቻ ጓዳ አድርጓቸው የሚጎረብጥ ነገርም ሊናገሩ ይችላሉ። የሚጎረብጥ ነገርም ሊሰሩም ይችላሉ ማለት ይገባል። ግን ልብስ ሲለብስ ሁሉም ይመቻል፣ የማይጎረብጥ ይሆናል። ያ ልብስ ምንድን ነው? አንድ ንስሐ ነው፣ አንድ ልጅነት ነው፣ አንድ የቅዱሳን ሐዋርያት ትምህርት ነው። ሌላ ደግሞ ምንድን ነው? አህያ ምዕመናን ናቸው። ሌላስ? ልብሱ ክርስቶስ ከባቴ አበሳ ነው። ከባቴ አበሳ ማለት ምን ማለት? ነውር የሚሸፍን ማለት ነው። ነውር የማይሸፍን ሰው ቢሆን ኑሮ ክርስቶስ ነውር የሚሸፍን ነው። አሁን እዚህ መቆም የሚችል ሰው አለ? አይተን እኮ እንዴት እኮ እንደማያስችለን ዮሐንስ ወንጌል ምዕራፍ 8 ያለችው ሴት ሁልጊዜ ነው የምትገርመኝ እናቴ። በዝሙት ተይዛ ወደ ጌታ እያጣደፉ ዘዋት ሄዱ። መምህር አቤት፣ ይችን ሙሴ በዝሙት ተይዛለች በድንጋይ ትወገር ብሏል፣ አንተ ምን ትላለህ አሉት። ኃጢአት የሌለበት ይውገራት አላቸው። እዛ ምን አላቸው? ዋታተ አይንቲው እግዚእ ኢየሱስ ወጸሐፈ በአጽባይቱ ይሆነ አይኖቹን ዝቅ አድርጎ የእነሱን ኃጢአት ከምድር ላይ ሲጽፈው ግንባራቸው ላይ ይጻፋል።
አንተ ምንድነው እሷ ግንባር ላይ ያለው እንግዲህ አንተ ምንድነው? እስከ ቀዳሚ ወደ ሐሪ ሁሉም እየወጣ አገሩ ቤቱ ነደ ማለት ነው። እኔ ሸፍኘላችሁ ነው እንጂ እናንተስ የቆማችሁ አይደል? የቆማችሁ አሁን እንደው አሁን ነውር የሌለባችሁ መስሏችሁ ነው? እኛ አሁን እኮ አሁን የአንድ ሰው ነውር እንደውም ብናገኝ መንደር ለመንደር ዘው እገሌ እኮ ዲሆን ዘው እገሌ እኮ ዲሆን ዘው ይገርማል እኮ የሰው ነውር እንደዚህ ለመግለጥ ዘው በምድር ላይ እኮ እንደ ወሬ ያለው እኮ ክብር ያለው የለም። ነዶ እኮ ነው የሚያደርገው ዓለሙ በአንድ ቀን ነዶ ያደር ዘው እና ምን አረገ? ያቺ ሴት እንዲህ አላት፣ አንቺሳ ከሳሾችሽ ወዴት አሉ አላት። አይቲ ያለውን ላይ ኮንኑች አላት። ምን ማለት መስላችሁ? ወዴት አሉ ማለት አንቺ ደግሞ ስለነሱ ኃጢአት ምን ትያለሽ እያላት ነው። እኔ አንቺን እንደዚህ አድርጌ ሰወርኩልሽ፣ አንቺስ ምን ትያለሽ? አልቦ ዘእርየይ እኔ ምንም አላይም የሉም ማለት ስለነሱ ኃጢአት የማውቀው የለም ማለችው። ከዛ ምን እንዳለ ያው ታውቃለህ? አንቺ በእነሱ ካልፈረድሽ እኔ ደግሞ በአንቺ አልፈርድም፣ ሂጂ ቤትሽን አላት። አንቺ እነሱን እንደከሰሱ ልክሰስ ብለሽ የእነሱን ነውር ለኔ ካላጋለች እኔም አልፈርድብሽም። ግን አላት ግን ዳግመኛ እንዳትበድይ ተጠንቀቂ አላት። አንድ ቀን ጌታ ተሰውሮ ሳለ ለአይሁድ ተሰውሮ ለሷ ይታያታል። ወሬው በላት ልቧን። አይሁድ ይፈልጋሉ፣ አይሁድ እሷ ታየዋለች። እንዳትናገር እንዳትበድይ ብሏታል። ዝም እንዳትል ወሬው ምን አረገች መሰላችሁ? ያውላችሁ እንዳትል ትግሉ ጋር ባይ ነው እንደው ይገርማችኋል። እንደ ድንጋይ ደርቃ ቀረች። ድንጋዩን አያስቀራት ወሬ እኮ እንዴው ምን አለ አሁን የፈጣሪዋን መሸሸግ ያልሸፈነች የማን ልሸፈን ነው? ሰው በጣም ወሬው ብዛቱ መልካሙንም አንሸሽግም ክፉንም አንሸሽግም። ከቃሉ ጋር ናቸው። እንዲሁ የኛ አፍ እንዲሁ ምን ይሻለዋል? ሲደረግብንም ማውጋት ሲደረግልንም ማውራት ምን ይሻለናል? በእውነቱ ከቃሉ ጋር ናቸው። ሸጋ ነው በእውነቱ ማለት ይሄንን ነው ማንዱስ ምን ውስጥ እንዲሁ መለፍለም ይቀርባል። ማውጋት በቃ አላወጋ ነው ያመናል። ምክንያት ፈልገን እኮ የምናወገው እንትናን እንደው አይታ አልጠይቀን ሲል ያቅበጠብጠና ዝም እንትናን በይሰሙን እንደው አይተ አልጠይቀን ብሎ እኮ ነው ወጉን አይታዋል። በይሰሙን እንትናን ይገርም አይቻለሁ አላየውም። ይገርማል። አሁን ይሄ ምክንያት ፍለጋ እኮ ነው የማውያ ፍለጋ። ትናንትና ምን አለ መሰለ አሉ ነው እንግዲህ ይላል እዚያው ቀጥሎ እንደዚህ እኮ አላለም። አረ አዎ ያኛው ደግሞ አንድ ይጨምርበት። አሁን እኔ እዚህ ላይ እሾህ ወግቶኝ አንድ ሰው ቢያወጋ የዛሬ 2 ሳምንት አባ ገብረ ኪዳን ቀኝ እጁ ተቆርጦ ተብሎ ነው ወጉ የሚመጣ። ሲጨምር ሲወጋ እስክሪብቶ አሁን ለአንድ ሰው አሁን ለአባ ገዝቼ መሰጣቸው በሬ ገዙለት ተብሎ ይወራል። እና እንደው እግዚአብሔር ልብ ይስጠን። እውነቴን ነው የምነግራችሁ ማለት ነው። ይሄንን እንዲህ ያለ ነገር እንደው እንኳን ሌላ አርስቶትል ይመስለኛል ፈላስፋው እንኳን ምንድነው ያደረገ? ሰዎች ወግ ሊነግሩ ሲሄዱ 3 ነገር ይጠይቃል አለው። ወግ ልነግርህ ነው አለው። አንዱ እየሮጠ ሄደ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ አለው። 1 አይተኸዋል ወይ? 1 2ኛ የምትነግረኝ ነገር ክፉ አይደለም ወይ? 3ኛ ይጠቅመኛል ወይ? አይተኸዋል? አላየሁትም። ክፉ ነው? አዎ። ይጠቅመኛል? የለም። ቤት ክንት መልሶ ቤቱን ሰደደው ማለት ነው። እነዚህ ነገሮች ልብ ማለት አለብን እውነቱ ማለት ይሄ ወሬኛነት ይጎዳናል። ከቃሉ ጋር ናችሁ። መከራ ያመጣል። አፍ ይጸውኦ ለሞት የተባለ ለዚህ አፍ ሞትን ይጠራል አላችሁ። እግዚአብሔር ከሁላችን ጋር ይሁን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። እንግዲህ ጥሩ አህዮች ለመሆን ያብቃል። እውነቴን ነው የምነግራችሁ። ያቺ አህያ ልብስ ይሄ ነው። እሺ ከግርበታች የተነጠፈው ምንድነው? አህያይቱ ግርበታች ይሄ በጣም ይደንቃቸዋል እኮ። እነዚህ ደግሞ ምንድናቸው? ከላይ አህያይቱ ለብሳለች፣ ደሞ ምን ለብሷታል? ይሄ ምንድነው? የሐዋርያትን ትምህርት ተምረው የሥጋ ፍላጎታቸው ለክርስቶስ ብለው የሚንቁ ሰዎች ናቸው። ያታች የተለጠፈው ልብስ እሱ ነው። የሥጋ ፍላጎታቸውን ንቀው ራሳቸውን የሚገዙ ሰዎች ታችኛው ልብስ ተብለዋል። ሌላ ደግሞ አበው ምን መስለውታል? ለቅዱሳን የሚደረግ ክብር ነው። ለሐዋርያት፣ ለጻድቃን፣
ለሰማዕታት የሚደረግ ምክንያቱም ምንድነው? ከአህያይቱ ላይ ማን አለ? ክርስቶስ አለ። ከቅዱሳን ላይ ማን አለ? ክርስቶስ አለ። አህያይቱ ክብር የማይገባት እንስሳ ብትሆንም ክርስቶስ ስለተጫናት ልብስ እንዳነጠፍንላት ሁሉ ልክ እንደዚህ ቅዱሳን አባቶቻችን ክርስቶስ ስላደረባቸው ክብር ይደረግላቸዋል። ምን ብሏል እሱ? ቃሌን የጠበቀ ሰው ቢኖር እኔም አባቴን መተን እናድርበታለን። የዮሐንስ ወንጌል ምዕራፍ 14 ላይ። ስለዚህ አህያይቱን ስለተጫናት እንደተነጠፈላት ክርስቶስ ያደረባቸው ቅዱሳን ሁሉ እንሰግድላቸዋለን፣ እናነጥፍላቸዋለን፣ እንጎዘጉዝላቸዋለን፣ በዓል እናከብርላቸዋለን። ለምን? እላያቸው ላይ ማን አለና? ክርስቶስ ስላደረባቸው ማለት ነው። ክርስቶስ ላደረባቸው ማንጠፍ ለክርስቶስ ማንጠፍ ነው። ሶስተኛ ደግሞ ምን ያደርጋሉ? ከሐዋርያት እግር ስር እያመጡ ገንዘቡን ያፈሱት ነበር ይላል። እነማን? በዘመኑ የነበሩ ክርስቲያኖች። የሐዋርያት ሥራ ምዕራፍ 4 5 ስታነቡ እስከ ምዕራፍ 8 ድረስ ይሄን የሚናገረው ያመኑት ሁሉ አንድ ልብ ነው ያላቸው፣ ገንዘባቸው አንድ ነው፣ ይሸጣሉ፣ ያላቸውን ለሐዋርያት ያስረክባሉ። እግር ስር ማንጠፍ ማለት ለክርስቶስ ደቀ መዛሙርት አስራት በኩራት ስለት ይወጣላቸዋል። አስራት ይወጣላቸዋል፣ ስለት ይወጣላቸዋል። ለቅዱሳን ስለት ይቀርባል። ለምን? ስለትህን ለእግዚአብሔር ተሳል ይባላል። ለእግዚአብሔር ተሳል ማለት ግን በቅዱሳን በኩል አስራት በኩራት አይቀበል ማለት አይደለም። አሮን ሙሴ አስራቱን ተቀብለው ከእሸቱ መጀመሪያ የደረሰውን ከበኩሩ መጀመሪያ የደረሰውን ተቀብለው ለእግዚአብሔር ይቀድሳሉ። ቅዱሳንም የእኛን አስራተ ጸሎት፣ አስራተ ምጽዋት፣ አስራተ ጾም ተቀብለው ለክርስቶስ ያደርሳሉ። ስለ ክርስቶስ ፍቅር ብለው ራሳቸውን የናቁ ሰዎች እታች የተነጠፈውን ልብስ ይመስላሉ። የሚገርም ነው። ከዛፉ እየቆረጡ ያነጠፋሉ። የቆረጡ ያነጠፉት ደግሞ ምንድነው? ይህ የእግዚአብሔር ቸርነት ነው ይላሉ ሊቃውንቱ። የእግዚአብሔር ቸርነት ነው። የቆረጠፉ ያ እግዚአብሔር አብቅሎ ነው የሰጠ። ዛፉን እነሱ ዝናብ አላዘነሙም፣ ፀሐይ አላወጡም። እግዚአብሔር ፀሐይ አወጣለት፣ እግዚአብሔር ባዘነበለት እንጨት ነው ያመጡለት። እግዚአብሔር በቸርነቱ በመግቦቱ ጠብቆ ለትትና የሚያበቃቸው ሰዎች ናቸው። ስለዚህ በእግዚአብሔር ቸርነት ለአህያይቱ ምን ተደረገላት? መጎዝጎዝ የማይገባት አህያ ክርስቶስ ስላደረባት ምን ተደረገላት? ቅጠል ተቆርጦ ተነጥፈለት። ሰዎች ሁሉ የማይገባቸው ሲሆኑ የሚሰጣቸው ክብር በእግዚአብሔር ቸርነት የተሰጠ እንደሆነ እንዲያስቡ ነው። እግዚአብሔር ስላደረባቸው የተነጠፈላቸው እንጂ እነሱ ለመነጠፍ የሚገባቸው ስለሆኑ አድርገው እንዳያስቡ የእግዚአብሔር ቸርነት እንዲነጠፍልሽ አደረገች። ገንዘቡ ግን የእግዚአብሔር ነው። ያበቀለ እሱ ነው። ያደረቀ እሱ ነው። ያለመለመ እሱ ነው። ልክ እንደዚህ ሁሉ ይህ ከዓለም የሚመጣው ክብር ሁሉ ለከበረ ሰው የሚመጣው ክብር ሁሉ እግዚአብሔር ሰጥቶ እንጂ አንተ አይደለም ለማለት ይህንን አድርገዋል። ከቃሉ ጋር ናቸው። ያቀረቡለት ምንድን ነበር? አንዱ ዘንባባ ነው። ይሄ ያደረጋችሁት ነው። ዘንባባ ጫፉ እሾህ ነው። ክርስቶስ አሸናፊ እግዚአብሔር ነው ለማለት ነው። አሸናፊ እግዚአብሔር ነው። እግዚአብሔር ተዋጊ ነው ይላል አይደለም? እግዚአብሔር ተዋጊ ነው ይላል። በኢሳይያስ በነቢያት ሁሉ ስታነቡ እግዚአብሔር አምላካችሁ በቀለኛና የሚዋጋ አምላክ ነው ይላል። ማዋጋት የማሸነፍ ምልክት ነው፣ መዋጋት። ስለዚህ የክርስቶስ የድል ነሽነቱ ምልክት ነው የዘንባባው እሾሁ ማለት ነው። ሌላው ዘንባባን በእሳት ሲያቃጥሉት ምን ይላል? እሳት ፈጽሞ አይበላውም፣ የክርስቶስም ባህሪው ጨርሶ አይመረመርም። ስለዚህ አንተ ፍጡር አይደለህም አሸናፊ እግዚአብሔር ነህ ሲሉ ዘንባባን አቅርበውለታል። ሁለት ባህሪ ጨርሶ አይመረመርም ሲሉ ዘንባባን አቅርበውለታል። ተምር ዛፍ አቅርበውለታል። ተምር እሾህ አለው፣ አሁንም አሸናፊ ስለሆነ ነው። ተምር ረጅም ነው፣ ልዑል እግዚአብሔር ነህ ሲሉት ነው። ሌላስ ደግሞ ምን አድርገውለታል? የተምር ፍሬው ስንት ነው? ውስጡ ያለው ፍሬው በልታችሁ አታውቁም? ስንት ነው? አንተም ዋሂደ ባህሪ ነህ፣ ባህሪህ አንድ ነው፣ አይከፈልም ለማለት ተምር አቅርበውለታል። ዘይት ወይም ደግሞ ወይራ ያነጠፉለታል። ወይራ ብሩህ ነው፣ አንተ የዓለሙ ሁሉ ብርሃን ነህ ሲሉት ነው። ወይራ ጽን ነው፣ አንተ የዓለሙ ኃይል ነህ ሲሉት ነው። ወይራ መስዋዕት ነው፣ መስዋዕት ሆነህ ዓለምን የምታድነው አንተ ነህ ሲሉ፣ ስለዚህ ለመስዋዕትነቱ፣ ለብርሃንነቱ፣ ለጽንነቱና በልጅነት የሚያከብር ለመሆኑ መዝሙር 22 ላይ ስትመለከቱ ወአጽሐርከ በቅብር ርሴ ራሴን በዘይት ቀባ ይላል። በልጅነት አከበርከኝ ማለት ነው። ወይራ ቅባት ይሆናል። ስለዚህ ክርስቶስም በልጅነት የምታከብር ነህ ለማለት የወይራ ዝንጣፊ ይዘው አመስግነውታል። ሌላ በእስራኤል ባህል መሰረት ዘንባባ ይዞ ማመስገን የደስታ ምልክት ነው። አብርሃም ይስሐቅን በወለደ ጊዜ ዘንባባ ይዞ አመስግኖ ነበረ። ደስታችን አንተ ነህ ለማለት ዘንባባ እየቆረጡ
አመስግነውት ነበር። ከዚያ ምን ሆነ? 14 ምዕራፍ ሄዷል። 10 የ10 ቃላተ ወንጌል ምሳሌ ነው። 4 የ4 ኪዳናት ምሳሌ ነው። 4 ኪዳን የሚባሉ ኪዳነ ኖህ፣ ግዝረት አብርሃም፣ ክህነተ መልከጼዴቅ እና ጥምቀተ ዮሐንስ ናቸው። እነዚህ ሲፈጸሙ ክርስቶስ ሰው ሆነ ለማለት 14ቱን ምዕራፍ በእግር ሂዷል። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ቤተ መቅደሱን በአህያይቱ ዙሮ ገብቶ ተመስግኗል። ሲመሰገን እንዲህ ነበረ። የፊተኞቹም ወይም የሚመሩትም የሚከተሉትም ሆሳዕና ይሉ ነበር። የሚመሩት የተባሉ ነቢያት ናቸው። እነማን ናቸው? የሚከተሉት የተባሉት ከሐዋርያት ጀምሮ ዓለም እስከሚጠፋ የሚነሱት ሁሉ ክርስቶስን ያመኑት መድኃኒት ብለው ነው። ምን ብለው ነው ያመኑት? ድገሙኝ እንጂ። ፍጡር ብለው ነው ያመኑት? መድኃኒት፣ አምላክ ብለው ነው ያመኑት። የሚከተሉትም የሚመሩትም መድኃኒት ብለው አመኑት። ክርስቶስ በነቢያትም በሐዋርያትም ስብከት እርሱ አምላክ ዓለምን ያዳነ እውነተኛ መድኃኒት ነው። ጽኑ ፈውስ። ቅዱስ ዮሐንስ አፈወርቅ ምን ይላል? ደካማ መድኃኒት ሲደጋገም ይኖራል ይላል። ሲደጋገም ይኖራል። አሁን ሐኪም ምንድን ነው የሚለው? ጠዋት 2 ማታ 2 6 ሰዓት 2 መንፈቀ ሌሊት 2 ይላል አይደል? ክርስቶስ ግን ምንድን ነው? አንድ በቃ መድኃኒት ነው። አንድ ጊዜ ተሰቀለ፣ መልሶ መሰቀል አላሻውም። ስለዚህ ምንድን ነው? ጽኑ ፈውስ ይባላል። ክርስቶስ ጽኑ መድኃኒት፣ ላያዳግም የኃጢአትን ስር የነቀለ እውነተኛ መድኃኒት። ሆሳዕና ማለት ታድነን ዘንድ ተማጽነንሃል ማለት ነው፣ አንዱ ፍቹ። ሁለተኛ ደግሞ አቤቱ እባክህ አሁን አድን ማለት ነው። አሁን አድን ማለት ነው ሆሳዕና ማለት። ጠብቀን አድነን፣ አሁን አድን ማለት ነው። ደግሞ በአንድ በኩል ደግሞ ታድነን ዘንድ ተማጽነንሃል ማለት ነው። ስለዚህ አሁን አድን ማለቱ በክርስቶስ የመዳን ቀን መቼ ነው? ዛሬ ነው። ዕለት ዕለት ክርስቶስ ዓለምን ሲያድንና ሲጠብቅ አባቴ እስከ ዛሬ ይሰራል እኔም እስከ ዛሬ እሰራለሁ እንዳለ ዕለት ዕለት ሰዎችን የሚያድን እረኛና የነፍሳችን ጠባቂ እውነተኛ ድነትን ያደረገልን የነፍሳችን መድኃኒት መሆኑን ለማጠየቅ ሆሳዕና በአርያም ማለት በሰማይ ላለ መድኃኒት ምስጋና ይገባል። በሰማይ ላለ ማለት ነው አምላክ ለሆነ ፈጣሪ ላለ በአርያም የጨመሩት በአርያም ሆሳዕና በአርያም በሰማይ ላለ መድኃኒት ምስጋና ይገባል የተባለበት ምክንያት ምን መሰላችሁ? ክርስቶስ ሩቅ ብሲ አይደለም። የሩቅ ብሲ መድኃኒት የዘላለም ሕይወት ሊሰጥ አይችልም። ስለዚህ ክርስቶስ ምንድን ነው? የዘላለም ሕይወት የሰጠበት ምክንያት አምላክ ስለሆነ ነው። ለዚህ ነው በአርያም የተባለበት ምክንያት የፍጡር ደም አያድንም። ፈጣሪ የተዋህደው ደም ግን ለዓለም ሁሉ ሕይወትን ሰጥቷል። ሕይወት ነኝ ይላል፣ አልዓዛርን ይቀሰቅስና ያሳያል። እረኛ ነኝ ይላል፣ በጎችም ይሰበስባል። አምላክ ነኝ ይላል፣ ፍጡራን ሲታዘዙለት ያሳየናል። ስለዚህ የቃሉ ምስክር ተግባሩ ነው። ይሄንን መስክሮ ሰርቶ የመጣ ክርስቶስ ክቡር ምስጉን ነው። ለዚህ ያደረሰን እግዚአብሔር ስሙ የተመሰገነ አሜን በሉ እንጂ። ስለዚህ አሁን ምን ትሰራላችሁ የሚላችሁ ሰው ካለ ጌታቸው ይፈልጋቸዋል በሉ። አጋንንት ክርስቶስ አይወዳችሁም ሲላችሁ እግዚአብሔር ይፈልገኛል በሉ። እስኪ በሉላችሁም ድገሙ። የሚወደን እግዚአብሔር እንዲያድነን ቅዱስ ፈቃዱ ይሁንልን። ሕማማቱን በሰላም እንድናሳልፍ እግዚአብሔር ይርዳን። ያስተማረን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር። ይቆየን።